ወደ ሆቴልን አደረሰኝ። ሊሲል አትሄድም፣ እኔ ደግሞ በራሴ አትሄድም ከኔ ጋር ግባ አልኩት። እንዴት አልኩትና ኦኬ ዩሹር አለኝ ሹር አልኩትና ገባና ጠባዩ ስነስርዓቱ በጣም እንዴት እንደ አደን ሰሙ የእግረ ጨለማ ነው። ማነ አሉኝና ወይኔ እኔ አልኳቸው። አማርኛ አልችልም እኔ በዛ ጊዜ አላልኩሽም? ከሱዳን ገብቼ ኤርትራ ትግርኛ አልችልም፣ ተምሬ ነው የቻልኩት። አሁን ኢትዮጵያ ፈርስት ታይም ስገባ አማርኛ አልችልም። ማነ ሲሉኝ እኔ ነኝ ማለት ነው። እኔ ነኝ አልኩ። ህፃናቴን በስንት ዓመት እናቴን አየዋት። ሁለተኛ ማረሳው ትንፋስ ያተነፈስኩት ደግሞ ደማም ኤርፖርት ነው። እናቴ እጭ ስገባ አይዞሽ አውቀዋለሁ ወንድሜ አውቀዋለሁ። በቃ ማንም አይነግረውም። እዚህ ያለ ሰው ወደዛ ከሄደ እንዳይነግሩት እንጂ ማን እንደሆንሽ ደግሞ አያውቁም። የከተማ ሴት ነሽ አንቺ ልጅ ነሽ፣ ማን እንደሆንሽ ማንም አያውቅሽም። እዚህ አንድ ትንሽ ጊዜ ትልያለሽ ትኖሪያለሽ፣ ከዛ በኋላ ግን ሊያውቅ ይችላል አለች። እና በቃ 1 ወርም 2 ወርም 3 ወርም ይሆን እረፍት እፈልጋለሁ። ጭንቅላቴም በጣም ስትሬስ የሆንኩ ነው፣ ዲፕሬሽን ያዥኝ ነው በቃና 3 ወርም ቢሆን ልቀመጥ አልኳት። ካወቀ አወቀ። እሷ ቤት አንድ ስንት አረኩ መሰልሽ 7 ወር ሞላኝ። እኔ ደግሞ ይሄንን ታሪክ አልተማርኩበትም። አባቴና እናቴ የደረሱበት ታሪክ ሳልማር አፈቀርኩልሽ ሙስሊም። አይ ነው የእናትሽን ህይወት ልትደግሚው ነው። አይ ነው ሙስሊም የመጀመሪያ ነው ይሄ ፈርስት ላቭ ማለት ነው። ሙስሊም ልጅ አፈቀርኩልሽ አልኩትን ታሪክ የእናቴና የአባቴን ነገርኩት። አሁን ማንም ማወቅ የለበትም። ማንም ካወቀ እሱ ሊደርሰው ስለይችል ሊገለን ይችላል አልኩትና በድብቅ እኔ ይሄንን ልጅ የፈርስት ላቭ 14 ይር ነበርኩና በጣም ቆንጆ ህይወት አሳለፍኩና የተደበቅን እያልን ሌሊት እየተገናኘን ምናምን ከዛ እቱን ሰማችሁ መጀመሪያ ማለት ነው። መንገድ ላይ ነው። የት ነው ያወቅሽው? አስታውሳለሁ። እሱ የገጠር አንደኛ ቆንጂዬ ልጅ ነው። ቆንጂዬ አይ ዶንት ኖ ቅላቱ፣ ቁመቱ፣ ጽዳቱ ምኑ ደግሞ ለገጠሩ የሀብታም ልጅ ነው። ለገጠር እርሻ አላቸው። ትራንስፖርት ያርጋሉ። ከእርሻ ወደ አስመራ የዘሩት ምናምን ይሸጡታል። እና በጣም አላቸው ቢዝነስ። ለገጠር በጣም ሀብታሞች ናቸው። እና የታወቁ እና ሱሌማን ነው የሚባሉ እዛ ገጠር እና ሱሌማን ከተባለ ማንም ነው የሚያውቃቸው። አሁን በጣም ቆንጆ፣ እኔ ደግሞ የከተማ ልጅ ስለሆንኩ ጽድት ያለ ቆንጆ ልጅ ወዳለው አይኔን ውስጥ ይገባል። ገጠር ሲሄድ በጣም አም ሶሪ መሳደብ አይደለም፣ ጽዳት የሌለው ሰው ነው የምታይ ዝም ብሎ። እሱን ሳይ ከሩቅ ሲመጣ ሰው ሁሉ ጸዳብሽ፣ በቃ አይንሽ ላይ ስንትት ብሎ በቃ ያ ከሩቅ ሲመጣ አየሁትና እኔም ደግሞ እንደዛ የከተማ ስለሆንኩ ጽድት ያልኩ ነኝ። ሱሬ ነው የምለብሰው፣ ቲሸርት ነው የምለብሰው። ፀጉሬም ፓልስትራ ተሰርቷል። የገጠሮቹ ቅቤ ያላቸው ሹሩባ ምናምን ነው የተሰሩ እንደዚህ ማለት ነው። እሱ ደግሞ ከሩቅ ሲመጣ እኔን አየኝ። ከዛ ከጓደኛው ጋር ነበር። እኔ ደግሞ ብቻዬን ወደ ዝም ወደ ሱቅ ነው ምናምን የሄድኩ ነበር። አለፈኝ። አሁን ሲያልፈኝ ፓስ ሲያደርገኝ እኔ እና እሱ ዘወር ብለን ሁለታችን አልፎኛል እኮ ፓስ ያርገኝ። አንቺ ዞሮ ስታይ እሱም ዞሮ እያየሽ ነበር። እሱም ዞሮ አየኝ። ከዛ እችን ፈገግታ አይኔን ውስጥ ቀለል ስተኛ ፈገግታውን እያየው እሱን አይ ቲንክ እንደዛ። ከዛ እሱን ምን ጀመረ፣ ማናት የት ናት ምናምን ብሎ መጠያቅ ጀመረ። እሱን ደግሞ ማይላከው ሰው አልነበረም። እሱ ደግሞ በ3 ዓመት ነው የሚበልጠኝ። አሁን እሱ ወደ 18 19 ማለት ነው። እኔ 14 ነበርኩ። ያ እንደዛ በ20 ማለት ነው። በጣም እሱ ደግሞ ማይላከው ሰው የለም። የሱሌማን ልጅ ማለት ብር አለው ነው። 1 ብር 10 ብር ሰጣቸዋለሁ ካለ ለአንድ ልጅ ኤኒ ኢንፎርሜሽን ያመጣላታል። እና እች ልጅ የት ነው ማንጋናት ምናምን አምጡልኝ ብሎ ብር ሰጥቶ እኔም ፍለጋ ገባ ገጠር ውስጥ። ከዛ አገኙት ቤቱ የማን ቤት እንደሆነ ነገሩትና እዛ ቤት አውቆ መመላለስ ማንኪና አላቸው። በዛ ቤት ቀስ ያለ ወደ ላይ ወደ ታች
ወደ ላይ ሙዚቃ ከፍቶ መስኮት ወደ ታች አውርዶ ሙዚቃ እንድሰማ። ከዛማ እቺ ማንኪና ማናት? እና አላወኩም የሱ መሆኑን። ማንኪና ዘፈን ምንድነው ብዬ ወጣውልሽና በሩ ቆሜ ወደ ላይ ሄዶ ሲመለስ አየሁትና ቆምኩና ሲመጣ መስኮቱን ከፍቷል። ዘወር ብሎ እየነዳ ነው አየኝና ወይኔ እሱ ነው እንዲህ አልኩና ዝም ብሎ ፈርስት ላቭ እንዴት ደስታ! መቼ ነው ይሄ ልጅ ሰላም ምለው? መቼ ነው እጁን ጨብጬ ማነው ስምህ ማን ነው ምለው እያልኩ ቀስ በቀን ግን ፈገግ ተግባባን። እኔና እሱን አወቀ እንደፈለኩት ማለት ነው። ከዛ ደብዳቤ ጻፈና ለአንድ ልጅ ሰጠ ደብዳቤ። ይህንን አክስቷን ሳታይ ደብዳቤውን እጇን ላይ ስጣት አለውና ከዛ የሆነ ልጅ መጣና ሚጫወት መስሎ እዛ አካባቢ ሄይ መልእክት አለኝ አለኝና እኔም ስማርት ነኝ ከተማ ነኝ ወዲያው ገባኝ። ኦኬ እሱ ነው የላከው ደብዳቤ ማለት ነው። እሺ በዛ ጋና አልኩትና መጣና ወረቀቱን ሰጠኝ። ጭብጥ አርጋ እንደዚህ ሰው እንዳያየው ጭብጥ አረኳትና ገብቼ ወደ ውስጥ አልጋይን ውስጥ ገብቼ ከአልጋ ስር ሆኜ አነበብኩትና ስምሽን አምጭቼዋለሁ፣ የማን ልጅ መሆንሽን አውቃለሁ፣ በጣም ተመቸሽኝ እና እኔም አይ ሆፕ ዩ ላይክ ሚ ቱ ምናምን በትግርኛ ነው የጻፈው እና ከፈለግሽ እንገናኝ፣ እንደዚህ ወደዚህ ሱቅ ነይና እንገናኛለን፣ የአባቴ ሱቅ ነው ምናምን አለኝ። ሱቁን አድረስን ሰጠኝ። ኦኬ ብዬ ያለበስኩትም ልብስ የለም ጸዳድቼ ምናምን ሽቶዬን አድርጌ እናቴን የላከችን ሽቶች ምናምን አሉ። ሄድኩልሽና ተገናኘን። ሱቅ ውስጥ ቁጭ አለን። ሰራተኞች አሉ፣ ቢሮ ትንሽ አለችው። እዛ አስገባኝና ታወቅን። ሀቢባዬ ፍቅራችን ቀጠለ። 7 ወር ሊሆነኝ ነው እዛ ገጠር ውስጥ። ከዛ አባቴን ሰማ የት እንደደረስኩ ገጠር ውስጥ ሆንኩ። ማንኪና አለችው፣ የፓብሊክ ድራይቨር ነው። ባዟን ይዞ መጣልሽ ሮሶ እህቱ አታውቅም ነበር፣ ግን ሰዎች ነው ደረሰው ማለት ጠፍተሽ የአክስትሽ ቤት ገጠር እንደሄድሽ እንጂ ከሌላ እንዴት በይኝ። ሊጠጣ ባር ሄደ። እዛ ሊጠጣ ባር ውስጥ ገብቶ መጣ። አክስቴ ጋር መጣና በላ ጠጣ። ለምን ጠፋሽብኝ? እናትና አክስቴ ማለት እኮ ምን እህቴ ማለት እኮ እናትሽ ናት። ምን ችግር አለበት? እዚህ መምጣት ፈልጋለሁ ብትይኝ ምናምን አለኝ። እኔማ ትንሽ አንተን ብታርፍ እኔም ባርፍ ብዬ ነው እንጂ ጠልቼህ አይደለም ምናምን አልኩትና በቃ እዚህ ተመቸሻል አለኝ። ምንም አይልም አልኩትና አው ተመችቶኛል አልኩትና ኦኬ ትቀሪያለሽ ከፈለግ ችግር የለም ልብስሽ ምናምን አመጣልሻለሁ። ተስማማን። ባር ሊጠጣ ማታ ሄደ። ባር ሲሄድ የገጠር ሰው ያወራል። ገጠር ብቻ ሲሆን እኛ ህዝባችን ወሬ ይወዳል፣ ሁሉ ነገር ያውቃል። የኛ ሰው እየጠጣ ማን መሆኑን ተናገረ። አንድ ልጅ አለችኝ ሄለን የምትባል ምናምን ሲል እዛ ሰሙትና እንዴ ሄለን እቺ አስመራ ልጅ? አዎ እንዴ የሱሌማን ምንድነው የሱሌማን ልጅ ጌርፍሬንዱ እየጠጣ ነው ደግሞ ጌርፍሬንድ የሱሌም ሄለን ማናት? ሄለን ታቋታ? አዎ የህይወት የወንድሟ ልጅ። እኔ እኮ ነኝ ወንድሟ ለህይወት። አዎ ጌርፍሬንዷ እኮ ሱሌማን ነው፣ የሱሌማን ልጅ ነው። አብደልቃድር ሱሌማን ብሎ ተነስቶ ቢሮን ሳይከፍል እየሮጠ ማታ ነበረ እህቱ ጋር መጣና በሩም በእግሩ ነው በቦክስ የገባው። ገብቶ እኔን እንደዛ አድርጎ በአንገቴን አንስቶ እህቱ ህይወት ነው ስሟ። እዚህ መግቢያና በዛ መውጫ አለ። በዛ ጋር ዘግቶ ሰዎቹን እገላቸዋለሁ፣ ልጄ ናት የፈለኩ ላርጋት፣ ከቀረባቸው ወደዚህ እገላቸዋለሁ ብሎ ገመድ አገኘልሽና ገመድ አንገቴ ላይ ጥምጥም አረገብኝ። እንደዚህ ወደ ላይ ሰቀለኝ ሊገለኝ። እኔ እናትሽን ያረገችኝ አይበቃሽም? እናትሽን የሰራችው አይበቃሽም? አንቺ ደግሞ ወደ ሙስሊም አለኝና እኔ እኮ ይሄ እኮ ምርጫ አይደለም ፍቅር እኮ ይሄ ስጦታ አላህ በቃ ማን ነው የሚለው? አንተ መርጣ አይደለም ፍቅር አይደለም። እንዴት ልግልጥልህ? ህጣን አባቴ ይቅርታ ስለሆነ ምን ነው ይቅርታ? የእናትሽን ስራ አይበቃሽም? እናትሽን ያረገችው አይበቃሽም? ለኔ እያየሽኝ አይደለም? አንቺስ ምን ልታገኝ ነው?
እኔ እኮ እናችን ጥሩ ብታደርገኝ ሃይማኖት ችግር የለብኝም። እናችም እንደዚህ ያደረገችኝ አንቺም ሊደርስብሽ ነው። ብትሞች ይሻለኛል፣ ብትሞች ይሻለኛል። አባቴ እየታነቁ ነው። በቃ አውርደኝ፣ አላርገው፣ ምተዋለው ልጁ ይኖዋት አለኝ። አንቺ አይደለም ምገልሽ እሱ ምገለዋለሁ ብሎ ከዛ አንድ ሰው የመጣ ቢላ ይዞ ይሄንን ገመዱን ብንጥስ አድርገው አወረ። ከላይ የሰቀለኝ አወረ ይዞታል። አባቴ በደንብ አልታነቁም፣ ይዞታል። ግማሽ ግማሽ ነው እንጂ በደንብ ሊለቀው እጁ ሊገለኝ ነበር፣ ግን ሰቅሎ ይዞታል። እኔ እንዳልል ማለት ነው። ከዛ ሰውየው አንድ ሰውየው ነበረ ጎረቤት መጣ ቢላ ይዞ ነው አንተ ልትገላት ነው ምናምን ብሎ ገመዱን ብንጥስ አድርገው አወረደኝና አባቴ ልጁ ነው ማገኘው ብሎ ከሄዶ ወደ ባር ተመልሶ ወደ ባሩን ተመልሶ እህቱ ደግሞ እኔን አቅፋ እያለቀሰች ምናምን እሱ ሄደና ጎረቤትም ተከተሉት። ወዴት ሊሄድ ነው የሰውየው ያሉ ወደ ባር ሄደ። እዛ ያሉ ሰዎች ኢንፎርሜሽን የሰጡት ሰውየው የት ነው ቤቱ ንገሩኝ አለ። የሱሌማን ልጅ ሀብታም ልጅ ነው እኮ ምናምን ያጋዝ ቤት የት ነው? ከዛ የሚላኩት ብዙ ልጆች ስላሉ የሱሌማን ልጅ ደግሞ ብዙ ሰው ስለሚወደው አባቴ መሆኑን ሲያውቁ ሄደ። አንድ ልጅ ሄደ ሱሌማን ቤት ሄዶ አባቷ መጥቷል፣ ባር ላይ ቤትህን እየፈለገ ነው፣ ቤትህን ካገኘ ይገላል፣ አሁን መጥፋት አለብህ አንተ አለው። እናቱ ደግሞ ወጣች። ማነው ልጅ የሚገልልኝ? ጌር ፍሬንድ አለችው። የጌር ፍሬንዱ አባቷ መጥቷል፣ ቤቱ የት ነው ፈልጉልኝ እያለ ነው፣ አሳኙ እያለ ነው፣ ልጅሽን መጥፋት አለብሽ ተብላ ማለት ነው። እንደዛ ያሉ አባቴ ከየት ሲመጣ ታየ እየጮኸ። ከዛ ኧረ እየመጣ ነው አለው ልጁ። አሁን ይሄ ማነው የነገረኝ? ቦይፍሬንድ ነው የነገረኝ ታሪኩ ምን እንዳደረገ አባቴ ማለት ነው። ከዛ አለኝ ሱዝ አይነት ሲመጣ አባትሽን ሳይ ታሪክ ደግሞ አላቸው ምን አይነት ክሬዚ መሆኑ ሲጠጣ እና አለሽ በሁለተኛ በር ብው የወጣሉሽ አለ አባቴ እኔ ማለት ነው። መጣ እሱ ቤት ገባና አባቱና እናቱ ነበሩ። ምንድነው ምን ፈልገህ ነው? ከልጃችን ልጅህን ከልጄን መራቅ አለበት። እኔ እንደዚህ ደርሶብኛል። እኔ ክርስቲያን ነኝ፣ ያፈቀርኳት ሙስሊም ናት፣ ከእሷን የተወለደች ልጅ ይኸው አለች። ግን እሷ እንደዚህ ደርሶብኛል። በእሷን ፍቅር ስቃይ ውስጥ አልበላ አልጠጣ፣ ከሌላ ሴትም ህይወትም ደስ የሚል ህይወት አላሳልፍም። አሁን ልጄም እንደዛ ልትሆን ነው? ልጅሽን አፍቅራ እንደዚህ ልትሆን ነው? እናንተ ክርስቲያን ነው ያፈቀርካት እንደዚህ ልታርጓት ልጄ? ወይም ልጅሽን ይራቅ ከልጄ ወይም ደግሞ እገላዋለሁ፣ እሷን እገላታለሁ፣ እናርቀዋለን፣ በቃ ተረጋጋ፣ ችግር የለም እናናግረዋለን ተብሎ የት አለ? እሱማ አሁን አንተ መረጋጋት አለብህ። እሱ አይመጣም። አሁን አንተ ጠጥተሃል፣ እንደዚህ ያለህ ልጄ አይቆምም ፊትህ አለችና ከዛ ሌላ ሰዎች ተላልቅ ነበሩ። ና በእናትህ ና ተመለስ ምናምን አሉና ነገ በጠዋት ውሃ ስትጠጣ ምናምን እንነጋገራለን፣ እዚህ ቤት ተመልሰት መጣለህ፣ አሁን ጠጥተሃል መጠጥ ምናምን አሉትና ሄደ ቤት። እኔ ደግሞ ከእህቱ ጋር ስሯ ውስጥ ገብቻለሁ፣ ፈሪቻለሁ፣ ደብቅኝ ቢያት እንዳይመታኝ አይዞሽ ብላ አቅፋኝ አድራለች። ተኛት፣ አባቴም ተኛ። በዛ ጠዋት ነጋና ጠዋት ሲነጋ የሱሌማን እናትና አባት መጡ፣ እዛ እህቱ ቤት መጡ ማለት ነው። አነጋገሩት ለአባቴ። እሱን ነገር ነው አብደልቃድር ተነግሮታል። ከዚህ በኋላ ሄለን ጥግ አይደርስም። ከሷ ፕሮሚስ ገብቷል፣ አስሚሌዋለሁ ወላሂ ብለዋል፣ ይተዋታል ልጅቷን። አንተ ደግሞ ያንተ ልጅ ደግሞ ወደሱ እንዳትቀርብ፣ ምንም ግንኙነት እንዳይኖራት ንገራት ፊት ለፊታችን። አባቴ በጣም ነው ፈራሁ። እንደዚህ እኔ አልቀርብም፣ በቃ ሽንቴ ሊመጣ ነው። እኔ አባቴ ሲናገር በጣም ነው ሽንቴ የሚመጣብኝ፣ ፈራዋለሁ፣ በጣም ነው ፈራው አባቴ። በቃ አልቀርቦም፣ በቃ እሱ ብቻ ምንም እንዳታርገው እንጂ አልቀርቦም፣ እኔ እሱ ብቻ እንዳትነካው ያልኩት። በቃ እኔ ትቼዋለሁ ልጁን አልኩት። እና እኔማ እዚህ አልተውሽም፣ ትመለሻለሽ፣ እኔ ደግሞ እዚህ ትኖሪያለሽ ብዬ ነበር። ከኔ ጋር ትመለሻለሽ አስመራ አለኝ እና ወሰደኝ ሱሌማን። ከዛ በኋላ ይሄ አብደልቃድር ሱሌማን ተለያየን። እኔ አስመራ ገባሁ። አስመራ ገቢ ከዛ እናቴም ቫኬሽን መጣች። እናቴ ቫኬሽን ስትመጣ በቃ እሱም ወልዷል አሁን። እናቴም ደግሞ በቃ ምላለች ወንድ እንደማትፈልግ። ከዚህ በኋላ አባቴም ሌላም እንደማትፈልግ በዛ በማንቶች የሞቱ ማለት ነው ተጎድታለች። መጣች ትንሽ ኢጃዛ አሳልፋ። አባቴ ምን እንደሆነ አናቅም። ይሄ ትልቅ ቢላ ይዞ መንገድ ላይ ሲመጣ ሰው አየ። ወደ ቤታችን ሰዎች እየሮጡ እናቴ ጋር መጡ።
ምን እንደሆነ ጠጥቷል መሰለን ቢላ ይዞ እየመጣ ነው፣ መምጣትሽን ሰምቷል መሰለኝ አሏት ለእናቴ። ቢላ ይዞ ወደኛ ቤት አይ ቲንክ ወደ እናንተ ነው ወደዚህ የመጣ ነው፣ አልደረሰም ገና፣ ግን የሆነ ነገር መፍጠር አለብሽ አሏትና እኔን ይዣ ለአያቴ ምንም አያርጋትም አባቴ፣ ወይኔ ወይኔ እናቴ ነው የሚፈልግ። እኔን ይዣ ልብስ ያለኝ ስብስብ አርጋ እናቴ የሚያስፈልጉት ነገር ይዛ ፓስፖርቷን ይዛ ብሯን ይዛ ወደ ሆቴል በዛኛው። ደግነቱ ደግሞ ብዙ ቤት የምንገባበት 2 በር አላቸው። አሁን በዚህ እሱ በዚህ ጋር ገባበት በር በዛ ጋር መውጫ ሌላ በር አለው ደግሞ የኛ ግቢ አያት የምትኖረኛ ሰፈር። ታክሲ ያገኘን እናቴ ታክሲ ውስጥ ገብታ ሆቴል ይዛኝ ሄደች። ከዛ በዛ ጊዜ አሁን ጦርነት ነበረ ኢትዮጵያና ኤርትራ ማለት ነው። አሁን አያቴ ከትግራይ ናት አላልኩሽም? ትግራይ በጣም ብዙ ቤተሰብ አለነኛ፣ በጣም ብዙ ሸራሮ የሚባል ከተማ ሽረ ሸራሮ። አያቴ እናቴ አሁን ትመላለስ ነበር ጦርነት ከመፈጠሩ በፊት ነው፣ የድሮ ነው። አያቴን ይዛ ወደ ትግራይ ትሄድ ነበር። ኢጃዛ ስትመጣ ለ1 ሳምንት ምናምን አያቴ ወንድሞቿ እህቶቿ አይታ ትመለሳለች፣ አስመራ ማለት ነው። አሁን አለን አድረስ ምናምን ትግራይ ያሉ ቤተሰብ አለን አድራሻ። ከዛ እናቴ ታክሲ ይዛ ከቤት ወጥታ እኔን ይዛ ወደ ሆቴል ገባች። ሆቴል ገብተን አደርን፣ ተነሳን። ከዛ እናቴ ምን መፈላለግ ጀመረች። የሆነ የምታውቀው ዘፋኝ ነበረ፣ ስቲል በጣም ታዋቂ ነው። አሁን አሜሪካ ገብቷል ሰውየው። ሲጀምር በዘፈን ነው የጀመረው። ሰርግ ቤት እየሄደ ይዘፍናል ምናምን ማለት ነው። ቀስቀስ ያለ ወደ ፊልም ምናምን ገባ ሰውየው። በጣም ታዋቂ ነው። እሱን ታውቀው ነበር እናቴ ማለት ነው። እሱን ነገረች ታሪክና የምታቅሰው ካለ እናቴ ልጄን ከአስመራ መውጣት አለባት አለችው። በዛ ጊዜ በጣም ጦርነት ተፈጥሮ ስለነበረ መንገድ ተዘጋግቷል ከኤርትራ ወደ ኢትዮጵያ ምናምን ማለት ነው። እና እኔን ልጄን በኤኒ መንገድ መውጣት አለብኝ፣ ከኤርትራ መውጣት አለባት እንጂ እዚህ ገላታል አባቷ አንድ ቀን አለችው። እሺ በቃ አብሽር እፈላልጋለሁ አውቃለሁ ሰው አላትና ፈላልጎ በአንድ ቀን ሰው አገኘ። ደላላ ማለት ነው የሚያስወጣ ተነገረ። ስንት በር እንደሚፈልግ ጠየቀችው። እናቴ የሚፈልገው ብር ሰጠችው። ይሄ ሰውየው ከአስመራ 4 ቀን ነው የፈጀብን። ለምን እኔ አሁን 15 ሊሞላኝ ነው እድሜን። ወረቀት የለኝም፣ ዶኩሜንት የለኝም፣ አይዲ ምንም የለኝም። የሚገርምሽ መንገድ አይዲ ምናምን ይጠይቃሉ። በባስ ከሄድሽ የተወሰነ መንገድ የቆሙ ፖሊሶቹ አይዲ ይጠይቃሉ ፓስ ውስጥ። አሁን ይሄ ደላሊው በጣም መንገድ ያውቃል። ይሄ ነው ስራው ማለት ነው። እሱም ብር ተሰጠው በሰላም አስገባትና በሰላም ስትገባ በዚህ አድረስ የእናቴ ወንድሞች አሉ ይቀብሏታል። ኦልሬዲ እኔ ከአስመራ ወደ ትግራይ ወደ ኢትዮጵያ ስልክ ተዘጋግቷል። ኤቭሪቲንግ ነው የተዘጋው በዛ ጊዜ። ኮኔክሽን የለም ምናምን የለ። በጣም የመጀመሪያ ሲፈጠር ረብሻ ማለት ነው። እናቴ ምን አለችው? ሪያድ ስገባ ከሪያድ ወደ ኢትዮጵያ መደወል ስለሚችል እነግራቸዋለሁ። እሷ ግን ቁጥር ሰጭቻታለሁ፣ ለሄለን ቁጥር ሰጭቻታለሁ። እዛ ስትገባ ስልክ ካለ እንደምቀድማት አድርጋለሁ። አሁን ለ3 ወር ነው የመጣ፣ 3 ወርም አልቀመጥም። ቶሎ ብዬ ቲኬቴን አስቀይሬ መለሳለሁ። ከሪያድ ገብቼ ስልክ ወደ ኢትዮጵያ ደውላለሁ። ሄለን ትመጣለች፣ ተቀበሏት እላቸዋለሁ። እናንተ ከመድረሳችሁ በፊት ይሄንን ያውቃሉ ሆፍሊ አለች እና ችግር የለም አደርሳታለሁ ምናምን አለና አሁን የምንሄደው ከባዝ ትንሽ መንገድ ነው የምንሄደው። ከዛ ባዙን አቁመው እዚያ አውርደን ይላል። ለምንድነው ካልሽኝ ቼክ ፖይንት ስለሚመጣ ቼክ ፖይንት ሳንደርስ የሆነ ቦታ ባዙን ይጥለናል። ከዛ ቼክ ፖይንቱ እንዴት ነው የምናልፈው? በበረሃ ዞረን በእግራችን። የ15 ነኝ፣ ሰውየው ትልቅ ነው። ፍተሻ ያለበት ቦታ ላይ ተወርዱና በእግራችሁ ውስጥ ለውስጥ ሄዳችሁ ከዛ ባሱ እዛ ፍተሻውን አልፎ ይጠብቃችኋል። ኤግዛክትሊ። አዎ 4 ቀን ወሰደብን እንደዚህ። እኔ አሁን እሱ የወሰደኝ መንገድ ትግራይ የት የሚያስገባ ነው መሰልሽ? ይሄ አክሱም የሚባል መንገድ። እነዚህ ደላሎቹ በብዙ መንገድ ነው
በአክሱም ትገቢያለሽ፣ በሌላም ትገቢያለሽ። አሁን እኔ እሱ የወሰደ አክሱም የሚያስገባ መንገድ ነው እንዳልኩሽን። አሁን 4 መንገድ እንደዚህ ፍተሻ ሲመጣ ባዙ ያውርደናል። ከዛ በእግራችን ዞረን ዞረን ባሱን እናገኘዋለን። እንደዛ እንቀጥላል። 4 ቀን አክሱም ዶብ ደረስን። እሱ ሰውየው ዶቡም አይገባም። በቃ ከዛ ነው ከዚህ በራስሽን ግቢ ነው የሚልሽ። ግቢ አንቺ ራስሽን ነው የሚልሽ። ለምን ወታደር አለ የኢትዮጵያ አለ ማነ ሂጂን ስጥ ምናምን ስለሚሉ እዛ እሱ አይገባም፣ ይመለሳል ወደ እዛ ዶብ አይሰግርም። አንቺ እዛ ጋር በቃ ደርሰሻል፣ ሂጂ ቀጥ ወደዛ ቀጥ ብለሽ ግቢ፣ እዛ መብራት ይታይሻል አለኝ። አዎ እነሱ ጋር ነው የምትሄጂው አለኝ። እና ሄድኩና የእግሬን ሰሙ መሰለኝ፣ እርምጃውን ሰሙ። የእግሬ ጨለማ ነው የነበረው ሌሊት። ማነ አሉኝ። እና ወይኔ እኔ አልኳቸው። አማርኛ አልችልም እኔ በዛ ጊዜ አላልኩሽም? ከሱዳን ገብቼ ኤርትራ ትግርኛ አልችልም፣ ተምሬ ነው የቻልኩት። አሁን ኢትዮጵያ ፈርስት ታይም ስገባ አማርኛ አልችልም። ማነ ሲሉኝ እኔ ነኝ ማለት ነው አልኩ። እኔ ነኝ አልኩ። ህፃን ድምፄን ነይ አሉኝና ነይ ደግሞ ንዒ በትግርኛ ነይ ማለት ንዕ ማለት ነው። ኦኬ እሺ ሕራ ይመጻለሁ። ሄድኩና መብራቱን ፍላሽ ላይቱን ፊቴን ላይ እንደዛ አድርጎ እንደ ህፃን አማርኛ አልችል፣ አማርኛ የለም አልኳቸውና ከዛ ትግርኛ እንደሚችሉ አወቅኩ ማለት ነው። ትግርኛ አሉኝ። ትግርኛ እዝክእል ኢለም ትግራይ ስለሆነ ትግርኛ ይችላሉ ማለት ነው። ምን ፈለግ በትግርኛ አላርግሽም፣ በአማርኛ አላስተርጉመው። ምን ፈልገሽ ነው የመጣሽው እዚህ አሉኝ። እኔ በቃ አልፈልግም፣ ኤርትራ ብስጭት አለኝና አልፈልግም፣ እዚህ ሰው አለኝ፣ ወደ ቤተሰብ ነው የመጣሁት ምናምን አልኳቸው። እና ማን አለሽ ማን የሚባሉ ከዛ ስም ነገርኳቸው ምናምን። ይሄማ አክሱም ነው አንቺ የምትሉ ሽረሸራሮ ነው አሉኝ። አው የት እንደሆነ ግን አላውቅም፣ ሽረሸራሮ ግን እናንተ ርዱኝ አግዙኝና እዛ በጣም ቤተሰብ አለኝ ባያቴ ምናምን አልኳቸው። ኦኬ አሁን ወደ ያው አንለቅሽም፣ ይሄ ጦርነት አለ ምናምን ሂጂ አንልሽም። ይሄ በደንብ መመርመር አለብን። አንድ ማንነትሽም ጥሩ ልትሆኝ ትችያለሽ፣ መጥፎ ሰው ልትሆኝ ትችያለሽ። በጣም ተልኮ የሚመጣ ሰው ስላለ ከኤርትራ እንደዚህ ቦምብ የሚያርጉ ምናምን መመርመር አለ። ተሕጊግ ማለት ነው። you have to pass አሉኝ። እና ችግር የለም በቃ ካምፕ አለ፣ ካምፕ ትገቢያለሽ አሉኝ። እስር ቤት ነው አልኳቸው። ኖ ካምፕ ነው አሉኝ። ካምፕ ማለት እንዳንቺ በጣም ብዙ ኤርትራዊ አለ እዛ ውስጥ አሉኝ። እና ኦኬ ሄዳለሁ አልኳቸው። እና ማንኪና መጡና ካምፑን ወሰዱኝ። ወደ 2000 ኤርትራዊ እዛ ከና ህፃን ከና ልጅ እናት ከና ልጆቿ አባት ከነ ሚስቱ ልጆቹ ወጣቶች ምናምን እዛ በቃ ምድረ እንዳለ ካምፑ ኤርትራው በኤርትራው ነው። እንደኔ የገቡ ማለት ነው፣ እጃችሁ የሰጡ ማለት ነው። ፍራሽም አለ ስትገቢ፣ ትራስ ይሰጡሻል፣ ፍራሽ ይሰጡሻል፣ ብርድ ልብስ ይሰጡሻል። እና ስትገቢ ቲግራስሽን ከፍተሽ ነው ያንቺ ብርድ ልብስ ምናምን። አልጋ የለም። ለምን? በጣም ካምፑ ተጨናንቋል። ፍራሽሽን መሬት ታገኛለሽ፣ ፈርሸሽ እዛ ተኛለሽ። እንደ ይሁን አልኩ እኔ እኮ if you want to win in life you have to pass anything። እኔ መሬት አይደለም ጭቃ ላይ ብተኛ ምን ችግር አለበት? እተኛለሁ አልኳቸው። አልጋ አያስፈልገኝም፣ እተኛለሁ። ከዛ እንደዚህ ፈልጌ የሆነት ቦታ አገኘሁልሽ፣ ፍራሽን እዛ አደረኩልሽ። ትንሽ የሻንጣ ነበረችን፣ ምንድን ነው ያላት ቅያር ልብስ ምናምን ማለት ነው። እሷን ጥግት አድርጌ እፎይ ብዬ ነው የተኛሁልሽ። ቤተኛው የሚያለቅስ ህፃን አለ፣ የሚስቁ እናቶች አሉ፣ የሚያወሩ ምንም ስለ ጭንቅታቸው የሚናገሩ። እሱን ያዳመጥኩ እንቅልፌን ወሰደኝና ከዛ ጧት ተነሳን። በሰዓት ነው የሚቀሰቅሱሽ። ለምን? ቁርስ ሰዓት አለ፣ ምሳ ሰዓት አለ። ይሄንን ካለፈብሽ ትጠብቂያለሽ። ቁርስ ካለፈብሽ ምሳ ትጠብቂያለሽ። ምሳ ካለፈብሽ እራት ትጠብቂያለሽ። ካምፕ ነው እንደዚህ፣ መዳም አይደለሽም። ይህ ነው። ከዛ ጭርጭርጭር ጀረስ ነገር አለ፣ ቲንቲንቲንቲን ሲል ይሄ ምግብ መሆኑን ታውቂያለሽ። ወረፋ ትይዣለሽ፣ ሰሐንም አለ እያነሳሽ። ከዛ ይሰጡሻል እንጀራ ምናምን፣ ሽሮ ካልሽ ምስር ካልሽ ምናምን ይሰጡሻል። ስጋ ምናምን የለን። ለስንት ህዝብ ነው ስጋ የሚያበሉት? ሽሮ ምናምን ነው፣ ምስር ጎመን ምናምን።
ተቀብዬ ወደ ፍራሽን ሄጄ ቁጭ በልቼ በልተሽ ትጨርሺ ማጠቢያ አለ፣ ሰሃንሽን አጣጥበሽ የሚደረደርበት ቦታ አለ፣ እዛ ታስቀምጫለሽ ለምሳህ ማለት ነው። እንደዛ ያለን 6 ወር ካምፕ ውስጥ ቁጭ ብዬ ከ6 ወር በኋላ ፋሚሊን ተገኙ መጡ፣ እዛ ድረስ መሰከሩ፣ አስፈረሙ። ይሄ ዋይት ፔፐር ሰጡን ማለት ነው። ነጭ ወረቀት የሚባላል ስደተኛ በዛ ጊዜ ዛሬ 20 የሞቱባቸው እንዳሉ አንዷ እርጉዝ ነበረች። እዛ መንገድ ላይ መጣባት ጧን ልትወልድ ማለት ነው። እዛ ህይወቷን ተረፈ ምናምን ብዙ ነገር 6 ወር ብዙ ታሪክ ሰማሁ። አንዱ ደግሞ በማንኪና 4 ሰው ሊያሻግር ብር ተከፍሎበት የኤርትራ ሰራዊት አዩት እና ማንኪናውን በጥይት በጋን ሻት ሲያርጉት ጋዙን ተመታና እሳት ተፈነዳ። እንዳሉ እዛ ተቃጥሎ እንደሞቱ ብዙ ታሪክ ሰማሁ። እዛ ውስጥ በጣም ተማርኩበት ማለት ነው። ግን እኔ በህይወት መትረፌ በጣም ስቲል እግዚአብሔር ለእኔ የሰጠኝ ህይወት ለማንም አልሰጠም ነው ብሎ በጣም ነው ማመሰግን ጌታዬን። ኤኒዌይስ ሄድኩ እነዚህ ዘመዶቼ ጋር እነሱ ጋር 1 ሳምንት ነው ቁጭ ያልኩት። እናቴ ደወለች እዛ አዲስ አበባ መግባት አለባት አለቻቸው። አዲስ አበባ መግባቷ ቪዛ ሊሰራላት ማለት ነው፣ ፓስፖርት ሊወጣልኝ ማለት ነው። እና ችግር የለም አለች። እናቴ ደግሞ ብር ሰጣችኋለሁ፣ የልፋችሁ የድክማችሁ የምናችሁ ምንም የፈለጋችሁ ብር ሰጣለሁ፣ ሐዋላ አርጋለሁ እና ልጄን ፓስፖርት እንዲወጣላት ኢትዮጵያ እና አረብ ሀገር ልትመጣ አለች ማለት ነው። እሺ ብለው ቃላቸውን አከበሩ። ኢትዮጵያን አዲስ አበባ ይዘውኝ ሄዱ። አዲስ አበባ ሆቴል ገባኝ። ሆቴል ሳይሆን ትልቅ ሆቴል ሳይሆን ሞቴል ነገር ትናንሾቹ ርካሽ። መጀመሪያ የቀበሌ ምንድነው ይውጣላት ተባለ መታወቂያ፣ ፓስፖርት ቀጥታ እንሰጥም አሉ። አሁን አላወቅንም። ይሄ እነሱ ደግሞ እንደዚህ ስለ ፕሮሰስ ምንም እውቀት የላቸውም፣ ገጠር ናችሁ። ከቀበሌ ይህንን ታሴራ ማታወቂያ መጀመሪያ፣ ከዛ በሱ ሰርቲፊኬትን በርስ ካለ ይውጣላት፣ ከዛ ኢሚግሬሽን ነው የምትመጡ ተባለ። ተመልሰን ወደ ምን ወደ ሽረሸራ ነው መሄድ አለብን። እናቴን ነገርኳት ደውዬ እንደዚህ ተፈጠረ። ተመለስን። እዛ ነው ማውጣት የሚችሉ ወረቀት። ለምን እነሱ እዛ ነው ዋሪ ስለሆኑ እዛ ነው ቀበሌ የሚታወቅ ጋር ሄደን ለቀበሌን ነገሯት። እቺ የእህታችን ልጅ ናት፣ እንደዚህ መታ ነው እዚህ ማንም ያላትም በእኛ ኃላፊነት በእኛ ምን ቀበሌ እዚህ ወረቀት ሊወጣላት ተብሎ ከዛም ተሰጠኝ ወረቀቴ፣ የበር ሰርቲፊኬት ተሰጠኝ፣ የዛም ሰጡኝ ማለት እስቲል አሁን ድረስ ግማሽም ኤርትራ ቢሆን እኔ ኢትዮጵያ ማለት ለእኔ እናቴ ናት። ምንም ሰው ብዙ ስንት ነገር አገኘው እንደዚህ ሆንኩ ሲል ሀገሩ በሰላም ተቀበለኝ። ምንም ጭንቀት አላየሁት። ኤቭሪቲንግ ፕሮሰስን ፋስት ነበረ። በጣም ደስ ያለኝ ኢትዮጵያ እስቲል ሄዳለሁ። ኤቭሪ ይር ነው መሄደው ከአሜሪካ እና ኢትዮጵያ። ኤኒዌይስ ቀበሌን ሰጡኝ ወረቀቴ፣ ምንም ጭቅጭቅ ያለው ምን ያለው ሰጡኝና እንዳስፈራራኝ ሰው አይደለም። እዛ ገብታ ሰው ትሆናለች ምን ትሆናለች ይገድሏታል ሲባል ጠቅ ሰጡኝና ተመልሰን ወደ አዲስ አበባ ሄደን ድጋሜ ኢሚግሬሽን ገባን። ኢሚግሬሽን ገብተን ይሄንን ሰጠን፣ ፎቶ ሰጠን፣ 4 ፎቶ። ፓስፖርቴን በሳምንት ወጣልኝ። እናቴም ነገርኳት ደውዬ ፓስፖርቴን ወጥቷል አልኳት። ከዛ አሚር ቤት ነው የምትሰራው እናቴ፣ ስቲል እዛ ቤት ነው የምትሰራው። አሚሮቹ በጣም ነው እናት የሚወዷት የሚያክብሯት ማለት ነው። አሚሮቹ ነገረቻቸው ልጄን ላመጣት ነው ቪዛ አብሽሪ ምን ይሁንና አሏትና ቪዛውን ጠቅ አድርጎ ወደ ሳውዲ ኤምባሲ ደረሰ። በፓስፖርቴን ሰጥቻ በዛ ፕሮሰሱ ታውቂያለሽ። አይ ዶንት ዋና ጎ ዲፕ ፓስፖርት መጀመሪያ ሰጧት ለእናቴ። በዛም ፕሮሰሱን ጀመሩ አሚሮቹ። ቪዛውን መጣ። ኤምባሲ ኮንታክት አረገኝ። የሳውዲ ኤምባሲ ኮንታክት ሲያደርገኝ አሁን እኔ እነዚህ ዘመዶቼ ወደ ገጠር መመለስ አለባቸው አሉኝ። አሁን እኛ ኢሚግሬሽን ድረስ ደርሰሻል፣ ኤምባሲ አይ ሚን የሳውዲ ኤምባሲ ድረስ ደርሰሻል። ከዚህ በኋላ ትንሽ ደግሞ 1 ወር ሆነሻል፣ ትፈሪያለሽ እንደከተውነሽ አሉኝ። እኔ ደግሞ ከህፃንነቱ ችግር ያየ ሰው የሚገርምሽ ኤኒቲንግ አይፈራም። አልፈራም አልኳቸው። መመለስ ትችላላችሁ አልኳቸው። እኔ ብቻዬን ጨርሻለሁ ከዚህ በኋላ አም ሶሪ። ውሾች የተነሱ ሰው መጣ።
ችግር የለም። በሩን ልዝጋ። ቆይ ሶሪ። በጣም ቅልጥፍናዋ ደስ ይላሉ። ቶች አታሰለችም። ደግሞ ታሪኳ ረጅም ነው የምትሉ ረጅምነቱ መጀመሪያም ተናግራለች እና ደግሞ ቀልጣፋ ስለሆነች ደስ እያለን ነው እየሰማን ያለ ነው። ልክ አብረናት የኖርን ይመስላል። አተራረኳ ጎበዝ ናት። ወራሯ ጥሩ ስቶሪ ቴለር ይወጣታል። ብቻ ግን ወይኔ ፍቅራቸው አሳዘነኝ። አም ሶሪ። ወይኔ የልጆች ጓደኞች ሞች። ኦኬ አሁን አልፈራም፣ መመለስ ትችላላችሁ አልኳቸውና ተመለሱ ወደ ገጠር። እናቴም ነገርኳት፣ ማዘር አልኳት፣ እነሱ ተመለሱ። እኔ ትንሽ ጊዜ እንደማቅ ደግሞ እግዚአብሔር ነው የሚያውቀው። ትንሽ ይቅረው አይቅረው ኤኒዌይ ችግር የለም አትፈሪም አለችኝ እናቴ። አልፈራም፣ አዲስ አበባ ደስ ይላል፣ ትልቅ ከተማ ነው። እንዳደኩበት አስመራ ስላደኩ የከተማ ልጅ ስለሆንኩ ምንም አያስፈራም አልኳት። እና ገጠር ነው ምፈራው እንጂ ዝደና ነው አልኳት። በቃ እችላለሁ ካል ችግር የለም ይመለሱ አለች። ተመለሱ እነሱማ። በቃ ኤምባሲ ምን አለች አለችኝ። ኤምባሲ ደግሞ አሁን ቆጠሮ ይዘናል እና ሊጠሩኝ ነው ምናምን አልኳትና ኦኬ በቃ ስቴፕ በስቴፕ ንገርኝ ምን እንደደረሽ አለች። ኦኬ ማዘር አልኳት። ብር ትፈልጋለሽ? እሷን አትርዳት፣ እናቴ ናት ብር ምትልክልኝ። አሁን የለኝም ስፈልግ ትራንስፈር ታድርግልኛለች። ኤኒዌይስ አልፈልግም፣ ሆቴል ነኝ፣ ካለቀብኝ የሆቴል ክራይ እነግርሻለሁ አልኳት። ኦኬ ከዛ አንድ ቀን ደበረኝ፣ በጣም ደበረኝና አራውንድ 7 ኦክሎክ ማታ ነበረ በኢትዮጵያ 1 ሰዓት ከምሽቱ ማለት ነው። ቁጭ ቤት ደበረኝና ልውጣ አልኩ። ወይኔ አም ሶሪ። እነዚህ ህፃኖች የመጡ ልጆች ምንም ችግር 7 ኦክሎክ ነበረና ቁጭ ቤዛ አንድ ክፍል ብቻ የዛ ሆቴል ምን ላርግ ልውጣ እንደ ሬስቶራንት የሆነ ልብላ አልኩ። ሆቴል ደግሞ ምንም እቃ የለም፣ ቤት አይደለም የምትሰርበት፣ ምግብ ሬስቶራንት ነው የምበላው። ሬስቶራንት ልብላ እዛ ሄጄ ብዬ የሆነ ትንሽ የሬስቶራንት ልጅ ደግሞ ትልቁ ሬስቶራንት አይመስል እነዚህ ትናንሽ የማዘር በምንድን ነው የሚሰሩ ውጭ ላይ ጠቅጠቅ አድርጎ ሽሮም ቁጭ ብለሽ መንገድ ላይ የምትበይው እንደዛ በጣም ስቲል እኔ አልፎልኝ ስቲል አሁን ኢትዮጵያ ሲሄድ እኔ 5 ስታር ሆቴል ከምገባ ከነዚህ ምስኪኖቹ ገብቼ ነው የምበላው። ቡናው የህዝቡን በጣም ይሄ ነው ላይፍ የሚሰጠኝ። ጓደኞች ስንሄድ ራሱ አንቺ ምንድን ነው እዚህ ቁጭ ብለሽ ከነዚህ የሚለምኑ የምትበዩ? እሱ ነው ደስታ የሚሰጠኝ ለእኔ የሚገርምሽ። ስቲል ኤኒዌይስ ሄጄ ሽሮ የበላው አንድ ልጅ ብቻው ነበረ የሚበላ ጌትነት የሚባል ቆንጆ ልጅ ደግሞ ወዳለው የሚገርምሽ። ጌትነት ደግሞ ቆንጆ ነው፣ ቀይ አጭር ነው፣ ግን በጣም የሆነ መልከኛ በቃ ነው ልጁ። እየበላ ያየኛል፣ አየዋለሁ። እንደዚህ ስጎርስ ጎንበስ ቤ እንደዚህ ቀና ስል ያየኛል፣ አየዋለሁ። ከዛ ደፋር ሆንኩልሽና ምንድነው አንተ እዛ ሆነ የምታይን? አብረን እንብላ በቃ አልኩት። እንዴ ይቻላል አለኝ። አዎ ይቻላል፣ ና ያንተ ምግብ ይዘህ ና ከኔ ጋር ቁጭ በል አልኩት። ኬልሲ ክሎዝ ደ ዶር ፕሊዝ። እንዴ ጨውሽም ክሎዝ ደ ዶር። ቴንክ ዩ ማሚ ቴንክ ዩ ጎ አም ኦን ደ ፎን። ኦኬ ኪስ ኦኬ አይ ላቭ ዩ ኦኬ ጎ ፕሌይ ዊዝ ዮር ፍሬንድ ክሎዝ ደ ዶር ኢትስ ቱ ላውድ። ዳ ከኔ ጋር ቁጭ በል አልኩትና እና አብረን እንበላለን ችግር የለም አልኩት። የእሱ ምግብ ይዞ መጣ። ከኔ ጠረጴዛ ቁጭ አለና ማነው ስምሽ አለኝ። ሄለን። አማርኛ ደግሞ ስብርብርብር ያለ ነው፣ ገና በደንብ አልችለውም እኮ አማርኛ። እሱ ደግሞ እንግሊዝኛ ጎበዝ ነበረ። አማርኛ ትችልም አለኝ። እኔ ትግርኛ ነው የምችለው። ከዛ በእንግሊዝሽ አለኝ። ችግር የለም እንግሊዝ ይችላለሁ አልኩትና እንግሊዝ ትንሽ ማውራት ጀመር። ዲጄ መሆኑን አወቅኩ። ከዛ ዲጄ ነው የሚሰራው ልጁ። ከዛ አንቺ ምንድን ነው የምትሰሪው እዚህ አለኝ። እኔ ከኤርትራ አሁን ነው የገባሁት እና ፕሮሰስ ላይ ነኝ፣ ወረቀቴ እናቴ ጋር ልሄድ ነው። አንተስ ምንድን ነው የምትሰራው አልኩት። እኔማ ዲጄ፣ ትንሽ ቤት አለች እዚህ መጠጥ ቤት፣ እዛ ዲጄ ያጫወታለሁ አለኝ። እንደ ሙዚቃ ደግሞ ከጭንቀት የሚያወጣኝ ምንድን ነው ካልሺ አብዬ ሙዚቃ ኢትስ ማይ ቴራፒ።
እና ሙዚቃ ዲጄ መሆኑን ስሰማ እንዴት እንደተደሰትኩ ዲጄ ወዳለው ሙዚቃ ወዳለው ብዬ በቃ እንኳን ወጣው ከዛ ሆቴል ዛሬ ብዬ አሁን ዛሬ አትገባም ስራ አልኩት። ኧረ እገባለሁ አሁን አራት በልቼ እገባለሁ አለኝ። አብሬህ ነው መሄድ አልኩት። ነይ አለኝ። ይዞኝ ሄደ ወደ ስራው። ከዛ የዲጄ አሁን ተቀይሯል። አዲስ አበባ ዲጄ አሁን ክፍት ናችሁ፣ ከላይ ትንሽ ከፍ ይላሉ። ድሮ ዲጄ ምንድነው ትንሽ የክፍል ናት፣ በግላስ ነው በግላስ የተዘጋች ዲጄ። እዛ ትንሽ የክላስ ናት። እዛ አብሬ ቁጭ አልኩና የመጀመሪያ ፈርስት ታይም መጠጥ የጠጣሁት ከሱ ጋር ቢራ ይጋብዙታል። እንደዚህ ኮስተመሮቹ ቢራ ለዲጄ ሲባል ሰጣል። ትጠጫለሽ አለኝ። ረን ጠጥቼ አላቅም አልኩት። ቅመሽው አለኝና ፈርስት ታይም በጌትነት ቢራን ጠጣሁልሽ እና በጣም ጥሩ ጊዜ አሳለፍኩ እዛ። የት ነው የምትኖሪው አለኝ። እኔ ሆቴል ነኝ ገና አልኩትና ሆቴል እንዴት ትችያለሽ? ምን ሰው የለኝም አዲስ አበባ ውስጥ አልኩትና በቃ አሁን ሆቴል ታድሪያለሽ? ተከፍሏል። በወር ነው የተከፈለው? ኖ በሳምንት ምናምን ነው እናቴ ነው የምትከፍልልኝ አልኩት። ስንት ቀረው ሊያልቅ? ትንሽ 1-3 ቀን አለኝ አልኩት። እሱን ጨርሸሽ እኔ ቤት ነው የምትገቢው። ከዚህ በኋላ የሆቴል የሚባል ነገር የለም። ፕሮሰስን እስከምትጨርሺ ድረስ እኔ ጋር ነው የምትገቢው አለኝ። ከፈለግሽ ነው ይሄ አለኝ፣ አስገድደሽ አይደለም። ኦኬ አይ ዊል ቲንክ አባውት ኢት እነግራታለሁ እናቴ አልኩት እና እዛ አሳለፈን። አምስተን ዲጆን ዘጋ። ወደ ሆቴልን አደረሰኝ። ሊሄድ ሲል አትሄድም፣ እኔ ደግሞ በራሴ አትሄድም ከኔ ጋር ና ግባ አልኩት። እንዴት አልኩትና ኦኬ ዩሹር አለኝ። ሹር አልኩትና ገባና ጠባዩ ስነስርዓቱ በጣም እንዴት እንደ አደነኩት። ልጁ በጣም ነው ያልኩት። ምንም ሳትነኪው አይነካሽም እና አብረን ተኝተን ምንም ሳይነካው አልነኩትም። አይነካ ወንድ እሱ እንደዛ ነው። እሱ እንደዛ ነበረ። አይነካሽም። በጣም ነው ሴት የሚያከብር። እንዴት በይኝ። ከዛ ኤኒዌይ እንዴት አወቁ? ወንድም የለውም እህቶች ነው ያሉት እና ሴት በጣም ያከብራል። ብዙ ከሴት ከእናትና ከእህቶች ያደገ ወንድ ደግሞ የሴት ክብር አለው። የሚገርምሽ ያ ኤኒዌይዝ አደረ። በዚህ ድካም አለ። አልጋ ላይ ሲተኝ ተኛ፣ እንቅልፉን ወሰደው። እኔ ደግሞ ፈርቼው ነበር፣ ይነካኛል ይለኛል ያልኩ። እንደዛ የለም ተኝቷል። ማሻላ አልኩና እኔም ላጥ ተኛውልሽ። ጠዋት ስንነሳ ሁለታችን ታይተሳ ሴቷ ባይዘው አንዳንዴ ሴቷ ፈጣጣ ስትሆን ወንዱ አይናፋር ይሆናል ብዙ ጊዜ። አሁን ለምሳሌ አንቺ ነሽ የጋበዝሽው መጥቶ ቴብልሽ ላይ እንዲቀመጥ አብሮሽ እንዲበላ ምናምን እና ና ከኔ ጋር ቁጭ ብላ አብረን ብላ ስትይው ይቻላል ምናምን አለሽ። ምስቲ አይናፋር ነው ብዙ ጊዜ። ሴቷ ደፋር ስትሆን ወንዱ አይናፋር ይሆናል፣ ይፈራል። አዎ እኔ አም ቬሪ ፋስት። አዎ እንደዛ ወንድ ብዙ አይደፍረኝም። እኔ ነው የምጠብቀው ስቲል ቱ ዲስ ዴይ። ኤኒዌይስ አደርን ተነሳን። እናቴም ደወልኩላት። ማዘራ እናቴ ደግሞ ቤስት ፍሬንድ ናት ማለት ከህይወት ከጀመርኩ በኋላ ስልሽ ቦይፍሬንድ ምናምን ከጀመርኩ በኋላ ኤቭሪቲንግ ባታሳድገኝ እናቴ ኤቭሪቲንግ ነው የምነግራት። ደግሞ ምንም አልደብቅም ከሷ ጋር ነገርኳት። ትላንት ማታ እንደዚህ ታወቁ እናቴ እንደዚህ አደረ ሆቴል ላይ ግን ምን አልነካኝም ማዘር እንዳትፈሪ ያልኳት። ከዛ እናቴ ምን መከረችኝ? ይሄ ተጠንቀቅ አለችኝ። ምን ላርግሽ አልኳት። መድኃኒት ትወስጃለሽ አለችኝ። መድኃኒት አልጀመርኩም አልኳት። እንዴት እስቲል አላረገሽም? ይሄ የሚገርምሽ አይ ብዙ እኮ አልተኛውም ከአብደልቃድር ስሌማን የታገኘን ጊዜ ሜቢ የሚረገዝበት ጊዜ የምንገናኝበት አላለም ነበር። ኢቫሉዌሽን ዴት ይባላል። ከአብደልቃድር ጋር ግንኙነት አድርጋችሁ ነበረ? እዛ 2 ጊዜ። ኦኬ ግን እርግዝና አልተፈጠረም። አይ ቲንክ ምንድነው የኔ ኤግ ሬዲ አልነበረም። የኢቫሉዌሽን የሚባለው የለም። ማለት አልጀመርሽም ነበር? ጀምሯል። አዎ ጀምሯል። በ14 ማለት ነው። አሁን ከዚህ ገና አልተኛንም። ከዚህ ሰው ገና እናቴ ባትነግረኝ ስለ ፒል አላቅም ነበር እኔ። መድኃኒት ትወስጃለሽ አልሽኝ። ምንድነው መድኃኒት አልኳት። የመከላከያ እኔ አላቅም ምንድነው እሱ። በቃ ፋርማሲ ሂጂና አለችኝ።
ይሄ እንዳላረግዝ መድኃኒት ስጡኝ ትያቸዋለሽ። ስሙ አላቆምን እንደሚባል አለችኝ እናቴ። ግን እንዳላረግዝ ምናምን ብለሽ እንደዚህ ይሰጡሻል አለች እና እሺ አልኳትና ሄድኩና ፋርማሲ በጣም ዘመናዊ ናት። በጣም ሺ ወርክ ዊዝ ትላልቅ ሰዎች ነው የምትሰራው። ብዙ ኢሮጳ ሀገር ትሄዳለች ከነሱ። ሺ ኢዝ ቬሪ ኦፕን ማይንድ ናት። ኤኒዌይ መጠበቅ የሚቻለው ልጅን ማዳን የሚቻለው አሁን ሄድኩልሽ ፋርማሲ ሰጡኝ፣ ነገርኳቸውና ሰጡኝ። ይሄ አወሳሰዱን ነገሩኝ። እንደዚህ የዞርሽ ነው የምትወስጂው እንደዚህ አሉኝ ማለት ነው። እሱን ልጁን አልነገርኩም። ፒለን የወሰድኩ እሱም 2 ቀን አሁን 2ኛ ሌሊትም አልነካኝም። ቤቱ ነው የሄደው ውሎ ከኔ ጋር ውሎ ምናምን። እኔ ቤት ልሂድ ማዘር ሊያት ምናምን ስላንቺም እነግራታለሁ። ሆቴልን መልቀቅ እንዳለብሽ እኔ ጋር እንደምትመጪ እነግራታለሁ። ከፋሚሊ ነው የምኖረው ግን የራሴ ክፍል አለችኝ አለ። ኦኬ ንገራቸው ችግር የለም አልኩትና ሄደ። ፒለን ጀመርኩልሽ መውሰድ። አይታወቅም ብዬ መውሰድ መጀመር አለብኝ ብዬ ወሰድኩልሽ። ከዛ እሱን መጣ እናቱ ጋር ሄደው ውሎ ምናምን ወደ ማታ ስራ ከመሄዱ በፊት ሌሊት ነው የሚገባው ዲጄ ስለሆነ እኔ ጋር መጣና እናቴን ነገርኳት። ምንም ችግር የለም ብቻዋ ከሆነች ሴት ልጅ ናት ህፃን ናት ችግር የለም ትምጣ ትሁን ከአንተ ጋር አንተ ክፍል ነው ምን አገባኝ ያለች እናቱና በቃ አሁን ነገ ነው የሚያልቀው ይሄ ሆቴል። ዛሬ 2ኛ ቀን ነው 3 ቀን ነው ያለው አላልኩም። ነገ ያልቃል ሆቴል ነገ እለቃለሁ አልኩትና እቃ የለሽም አለኝ። አይ ትንሽ ሻንጣ ናት ልብስ ምናምን ነው አልኩትና በቃ እሺ አለኝና ከኔ ጋር ትሄጃለሽ ዲጄ ስራ አለኝ። እሄዳለሁ ምን አርጋለሁ እዚህ ክፍል ብቻዬን አልኩትና አሁን አብረን ነው ዲጄ ጀምር ነው አብረን ስልሽ እኔ ዝም ብሄደ ቁጭ እላለሁ እሱ ይሰራል እኔ እዛ እዝናናለሁ። ከዛ በ3ኛ ቀን ቤቱን ወሰደኝ። ኤምባሲ ደወሉልኝ። የሳውዲ ኤምባሲ እሱ ጋር ያለሁት ኤምባሲ ደወሉልኝ። ሄደን ኤምባሲ ሄደን እሱ አይገባም ተባለ። እኔ ነኝ ባለ ጉዳዩ እኔ ብቻ ነው የምገባው። ገባውና ከኤምባሲውን ተገናኘን። አምባሳደሩ ጠራኝ ውስጥ የኤምባሲ ኃላፊው ማለት ነው። ሄለን አለኝ ሳውዲ አረቢያማ መሄድ አትችይም ህልም ነው የሆነኝ። እኔ ደግሞ አረበኛ በደንብ ነው ማውራው። በአረበኛ ነው ያዋራኝ ሰውየው። መጀመሪያ ይጠይቁሻል አስተርጓሚ ትፈልጊያለሽ ይሉሻል። አይ እኔ አረበኛ እችላለሁ ስላልኳቸው ኦኬ ሰውየው በአረበኛ ያወራሻል አሉኝ። እሺ አልኳቸውና ሄለን አለኝ ቁጭ በይ አለኝ። ቁጭ አልኩ። ፕሮሰስ ጀምረሻል? ያ እንዴት ነው አልኩት። እንዴ አትሄጂም? ዋይ ናት ምን ሆንኩ? የሆነ ነገር አይ ካኖት ኤክስፕሌን። መሬት ነው ጨለማ የሆነብኝ። የሆነ የካናት ሲለኝ ማ ትقدري تروحي السعودية في مشكلة አለኝ። ايش مشكلتي? ምንድነው ችግሬ? አንደር ኤጅ 15 ነሽ። እኔ ይሄንን አላውቅም ነበር። ኦኬ አና ሰው የለኝም አልኩት። እዚህ እናቴ እዛ ናት፣ አባቴ ኤርትራ ነው፣ ማንም የለኝም። እዚህ መሄድ አለብኝ ወደ እናቴ። ጠይብ እንት ሰገራ ያ ብንት الناس ايش نسوي لك ነው ያልኩት። አለቀስኩ። ارحمني سوي لي حل شوف لي حل بالله ስሎ ምን ስሎ خلاص بنت الناس المفروض ما اقول لك ልልሽ አይገባን ነበር፣ ግን ምን ማድረግ አለብሽ? እንደገና እድሜሽን ጨምረሽ መመለስ። ኦኬ ምንድነው? የት ነው የሚሄደው? ይሄ አላቅም እኔ፣ ግን እንደዚህ ይቻላል። እድሜሽን ጨምረሽ አሳድገሽ ከመጣሽ ኦኬ እናርግልሻለን። ይሄ አስፈጠንኩት እንጂ ያለቀስኩት 20 ሚኒት ይሆናል እዛ ቢሮ ውስጥ ማለት ነው። ከዛ እንደዚህ ሲለኝ ኦኬ ቢዬ እንባይን ጥርግርግ አድርጌ ወረቀቴን ይዤ ፓስፖርቴን ይዤ ወጣሁልሽ እና ጌትነት ውጭ ነው ያለው። አይነን አይቶ ምን መስላለሁ? የገባሁት ሙሽራ የወጣሁት ሰይጣን መሽዬ። ምንድነው? ደነገጠ እሱ ደግሞ። እንደዚህ አሉኝ። እንዴ ምን አስለቀሰሽ? ለዚህ ትንሽ ነገር ስንት እኮ አለው የሚያስጨምረው የሚሄዱም። ያ እኔማ አላቅም አልኩት። እንደዛ ይደረጋል እንዴ? ሄልዬ ስለማታውቅ ነው፣ ማልቀስሽም አልነበረብሽም። ይሄ ቀላል ነገር። አሁን ሄደን እንላ። እኔ ደግሞ ማቆ ብዙ ሰው አለ። ምንድነው አለኝ ቢሮ ማለት ነው የሚያስተካክሉ እንደዚህ። ወይኔ ፈጣሪ ሲወደኝ እኔ አንተ ረቢ እንዴት ነው የምትወደኝ? እኔ አልኩ በውስጤ። በሄድኩበት መልአክ ነው የሚያስቀምጥልኝ። የሚገርምሽ ጌታ። ከዛ እሺ ጌትነት ያልኩትና ብር
ትንሽ ብር አለሽ አለኝ። ብር ችግር የለም እናቴን እነግራታለሁ። በቃ አሁን ልደውል እናቴና የተፈጠረው ጉዳይን ልንገራት አልኩትና እሺ አብረን እንደውል አለኝ። ደወልኩላት እናቴ አልኳት እንዳትጨናነቂ ፍታህ ተገኝቷል ከመጨነቅሽ በፊት እንደዚህ አሉኝና ጌትነት እንደዚህ አላለኝ አልኳትና እሺ ኦኬ በቃ ጌትነትን ስጭኝ አለችኝ። ጌትነት አማርኛ ብቻ ነው የሚችለው፣ አረብ አይችልም፣ ትግርኛም አይችልም። እንዴት ነው የምታወሪው አልኳት። እኔ ግን ላስተርጉምልሽ በቃ ታማኝ ነው ግን አለች። እንዴ አልኳት። እኔ እኮ ችግር የለም ማዘር አልኳት። መሞከር ነው ለሰው ልጅ አንድ ነገር ካልሞከርሽም እንዴት ነው ዶንት ጃጅ ደ ቡክ ባይ ኢትስ ታይትል የሚባል ነገር አለ። ይሄ ሰውየው እኔ ጃጅ ላርጎ አይችልም፣ ከውጭም አይቼ ውስጡም መግባት አለብኝ። አሁን በብር ነው የፈራሽው አልኳት። ሌባ ነው ጥሩ ነው ላቅ አልችልም ማዘር አልኳት። ማወቅ ያለብኝ ሲያርግልኝ ነው። በቃ እሺ ሄሊ ያለችኝና ብሩን ላከችልኝ። ትንሽ ብር ላከችልኝ። በኢትዮጵያ ስንት እንደነበር አላስታውስም፣ 10 ሺህ 20 ሺህ ምናምን ላከችልኝና ፕሮሰሱን ጀመርን። ከጌትነት ይዞኝ የት ሄደ? ቀበሌ ምናምን ሄድና ግን የወሰደኝ ቀበሌ ናዝሬት ነው። የሚገርምሽ በሱ እዛ ዘመድ አለችው ወይ ናዝሬት ወሰደኝ። ናዝሬት ሄደን እዛ አስተካከለችው። እንዴት እንዳደረገችው እኔ አይ ዶንት ኖ ስቲል እቺ ማታወቂያ እጄ ላይ አለች። የሚገርምሽ አልጣልኳትም። እሱን ቀያይረ እድሜን ከፍ አድርጋ ኢሚግሬሽን ሄደን ኢሚግሬሽን ኖ አለችኝ። አሁን ደግሞ ምን ትፈልጊያለሽ አለችኝ እሷ። ማታወቂያ ብቻ ሳይሆን ሰርቲፊኬትሽን መቀየር አለብሽ፣ የበርዝ ሰርቲፊኬት እሱን መጨመር አለብሽ። ኢሚግሬሽን ካለሱ አይሉም ፓስፖርት። እሱን የት እንደምንሄድ ነገረችን። እሱን አስተካክለን ምናምን ሰጡን ወረቀታችን። 2 ቀን ወሰደባት። ናዝሬት ደግሞ አየዋት። በዛ መንገድ ናዝሬት ዞር በልም ቆንጆ ቀን አሳልፈን ከጌትነት እሷን ወረቀቱ ሲጨርሽ መጣ ሰጠችን። ወረቀቱ የእጇን የልፋቷን ምናምን ትንሽ ቲፕ ሰጠዋት። ወደ አዲስ አበባ ተመልሰን ወደ ኢሚግሬሽን ሄደን ኢሚግሬሽን ፓስፖርቴ እድሜ ተሳስቷል አልናቸው። እድሜ ተሳስቷልና ይህን ማስተካከል። ኢሚግሬሽን ደግሞ ትንሽ ብር ጠየቁን እዛ ማለት ነው። የፕሮሰሳቸው ችግር የለም ሰጠናቸው። ይህንን አስተካከል። እንደገና ወደ ኤምባሲ ተመለስን። ወደ ኤምባሲ ተመለስን። ይሄ በአንድ ቀን ይሄ አይደለም፣ ዴይስ አለው 2 ዴይስ 3 ዴይ ማለት ነው። ከዛ ኤምባሲ ሳውዲ ሄደን ማለት ነው። ወረፋ ይዤ ጠበቁና አወቁኝ፣ አስገቡኝ። እሱ ሰጠውት ወረቀች ምናምን ያ ሻጥራ አልሒን ንሰልሕ ለኩም ወርክ ኢንሻአላህ ኩሉ ሸይ ይሲር ኸይር አለኝና ሽክረን አልኩት። በስ ዕንዲክ ሜዲካል አለኝ፣ ሜዲካል መሄድ አለብሽ አለኝና ትንሽ ነው የሚቀርሽ ከዛ በኋላ አለኝ። ኦኬ ሜዲካሉን እሰጥሻለሁ ቀን አለኝና ለካ የነሱ ሜዲካል ሚልኩሽ የራሳቸው የኤምባሲ ያለ ሕክምና ኤኒዌር አይደለም። ደስ እንዳለሽ መርጠሽ አይደለም የምትሄጂው ሆስፒታል፣ እነሱ ሚሉሽ ነው የምትሄጂው ሆስፒታል። ሜዲካሉ ቆጠሮ ያዘልኝ ምናምን ተጠራው። ከስንት ቀን በኋላ ደም ሰጣው ምን ሰጠው ሜዲካል ሙሉ አረኩልሽ። ሪዛልቱ የሚወጣው ከስንት ቀን በኋላ ነው አሉኝ። እሺ ብለን ከጌትነት እጅ ቤቼ ዘን ሜዲካላችን አድርገን ደስ ብሎን ከተማ ሄደን ሻሂ ጠጣን፣ ቡና ጠጣን። ቤት ሄደን ከቤተሰቦቹ ከእናቱ ደግሞ ቃጤማ ጎዝግዛ ምን አርጋ ጠበቅ። በጣም ወዳኝ ነበረች ደግሞ እናቱ ትጠብቀና በየቀኑ ነው የምትጠብቀኝ እናቱ ስንመጣ ቡና ጎዝጉዛ ምናምን። ከዛ ገባን ቤት ሜዲካል አረኩ ማዘር አልኳትና በቃ ሁሉ ሰላም ይሆናል ትጨርሻለሽ ከዚህ በኋላ አለችኝ። አሜን እናቴ ያልኳት። ኡራኤል ሰፈር ነበረ። ኡራኤል ፊት ለፊት ነበረ ቤታቸው። ደግሞ ኡራኤል በሩ ፊት ለፊት እንደዚህ አሁን ፈርሷል። የለም ሄጄ ነበር ሊፈልጋቸው ቤ እንዳለ ሰፈሩ ፈርሷል። ኤኒዌይስ ሜዲካሌ ከ2 ቀን ነው ከ3 ቀን በኋላ ሪዛልቱ መጣ። ተጠራው ማለት ነው። ጌትነትም አብሮኝ ነው፣ ኤቭሪዌር አብሮኝ ነው የሚሄዱ፣ የትም አይተወኝም። ሄደን ሜዲካል ተጠራን፣ ገባን። ስሜን ተጠራ፣ ገባው ቢሮ ውስጥ ኦፊስ። ዶክተሩ ቁጭ በላለው ቁጭ አልን። ኢንቮሎፕ እጁ ላይ አለ፣ ይዞታል። ኢንቮሎፕ ማለት ነው ይሄ ኤምባሲ መሄድ አለበት፣ ግን ውጤቱ ጥሩ አልመጣም። what እንግሊዘኛ ነው እና አማርኛ ስለማላወራ your result is not really good, you have a problem አለኝ። ምን አይነት ፕሮብሌም አልኩት። አሁን what problem
ዩ ሃቭ ብላክ ሊቨር ጉበት። ሳውዲ ደግሞ ጉበት አይቀበሉ። ውይ እኔ ደግሞ እርግዝና ነበር የፈራ ነው። ሀቢብታና ያ ጉበት አለሽ አሉኝ እና ጉበት አይቀበሉም ሳውዲ አረቢያ። ማላሪያ ጉበት ምናምን አይቀበሉም። እኔ ደግሞ ጉበት ሲባል ሰምቼ አላቅም። እኔ በህይወቴ ነገር ለጌትነት አይቼ እቅፍ አድርጎ አለቀስኩ። ምንድነው ጉበት አልኩትና ኤክስፕሌን ቢያርግ ምንም አይገባኝም። እኔ 15 ነኝ፣ ስለ በሽታ አላቅም። እሺ ምንድነው መድኃኒት አለው? መድኃኒት የለውም። እንዴ ምንድነው ማርጎ ዶክተር አልኩት። በዚህ አንድ እድሜሽን አጨምሩ ይሉኛል። አሁን ደግሞ በዚህ እንደዚህ ይሉኛል። እኔ እናቴ መሄድ ነው የምፈልገው፣ ከዚህ መውጣት ፈልጋለሁ። ማንም የለኝም። ምን ላድርግሽ? አይዞሽ። ስንት እኮ አሉ HIV ያላችሁ የሚባሉ እዚህ መጥተው እንጂ ደግሞ ለጉበት አለኝ። ልትጅኝ ትችያለሽ እኮ ስንት አሉ በጣም ታላልቅ በሽታ የሚሰጣቸው። ያንቺ እኮ ትንሽ ናት እንዴ። እንደዛ ታልቅሽ አለኝ። እኔ አላምንም አልኩት። እኔ በሽታ የለኝም አልኩት ዶክተር እንጂ አልወስዶም። ይሄ ኢንቮሎብ አልቀበልም፣ ወደ ኤምባሲም አላደርሶም አልኩት። ወደ ኤምባሲም አልሰጠውም፣ አላደርሶም። ይፈለግ ጌትነት። ከዛ ሄሌ ተረጋጋ፣ እኔ ላናግረው አለ። ከዛ እሺ ቤት ጸጥ አልኩ። ያልኩ ነው ጸጥ አላልኩም። ጭራሽ ጸጥ የለም ያልኩ ነው ጌትነት አለው ዶክተር አለው። በቃ እሺ ያልከው ተቀብለናል፣ ችግር የለም። ግን ልጅቷ እንደዚህ ከስደት ነው የመጣችው። ስንት በጣም አለኝ። መላእክተ ዱንያ በጣም ተቀበሉኝ። የሚገርምሽ ከዛ እሺ ቢው ለሱ እናቱ ጋር ወሰደኝ። ነገራት እናቱ አይዞሽ ልጄ ምን ታልቅሽ? ኡራኤል ያለ ፊታችን እዚህ ቁጭ ብሎ ኡራኤልን ያለ ታልቅሻለሽ? ኡራኤል ያድንሻል። ምንም የለሽ። የሚገርምሽ ደግሞ ታያለሽ፣ ኡራኤልን ያሳየኛል አለችኝ። አሜን አልኳትና ከዛ ለጌትነት ነገረችው። ምንም ጉንኘት ንጹህ መሆን አለብን፣ እንዳንተኛ እንዳንቋሸሽ ማለት ነው። እና መጠመቅ መጀመር አለብኝ ማለት ነው። ከዛ ነገ እንደዚህ ትጀምራለች። ዛሬ ጋላዋን ታጣጥባ ጸዳ፣ ነገ በጠዋቱ ኡራኤል ትጠመቃለች አለችው። ይሻለን ቀን ነበረ። ሄለን አለኝ ጌትነት የሆነ ሆስፒታል ሄደን በብርስት ዝም ብለን ቼክ እናድርግ የጉበት ብለን አለኝ። ጥሩ ሀሳብ ነው። እኔ ደግሞ እንደዚህ ኢነርጂ የሚሰጠኝ ሀሳብ የሚሰጠኝ ሰው በጣም ነው የምወደው። አው ጥሩ ሀሳብ ነው አልኩትና እንሂድ የሆነ ሆስፒታል ሄደን ጉበቴን ይመርመር አልኳቸው። ይመርመር ኦኬ መርመራ አድርጉልኝ። ውጤቱ አሸኳይ ውጤቱ ፋስት ነው የምፈልገው አልኳትና እዚህ ጭማሪ ብር አለው አሉ። ችግር የለም አልኳት። ሰጡኝና ምንም የለሽም ጉበት አሉኝ። what the heck ምንም የለሽም? ችን ወረቀት ያስኳት። ከዛ አሁን ደግሞ ምን አለ እንደዚህ ህልክ ያዘኝ። ሌላ እስኪ እንሂድ አልኩት። ሌላ ሆስፒታል እንሂድ አልኩት። ሌላ ኦኬ የት ብሎ አስቦ ይሄ ጥቁር አንበሳ ነው ምናምን አለኝ። እንሂዳለኝ። ወሰደኝ እዛ ገባን። ተመርምረን አሸኳይ አልኳቸውና አስከፈሉኝ ብር። እናቴን እያማክርኳት ነው ሁሉም። እናቴን ደውዬ በደቂቃ እየነገርኳት ነው። አርግ ነው ብር ልካለው እያለች ነው። አረኩና እነሱ ደግሞ አለሽ አሉኝ። ኦ ማይ ጋድ በቃ ዳትስት አልኩ። ዳትስት ጸበል እንጠመቅ። አሁን ሌላ ሆስፒታል አልሄድም። በቃ ጸበል እንጠመቅ አልኩትና ወጣን፣ በላን፣ ጠጣን፣ ቤት ተመለስን። ገላይን ታጣጠኩ ከጨጉሬን እዛ ጣቴ ድረስ ሻወር ወሰድኩልሽ። እሱን አልነካኝም። ስንት ከሳምንት በላይ እሱ አልነካኝም። ስንት ነው ኡራኤል ስንት ቀን ነው የተጠመቁት አላስታውስም። እዚህ ስንት ቀን እዛም ስንት ቀን እንደሆነ ኤኒዌይስ ተጠምቅ ያለው ኡራኤልና ድንግል ማርያም ማለት ነው። ጥምቀት ስልሽ በገላይን ይታጠባለው። ጥምቀቱም በሚጠጣው ደግሞ በጋሩራ ሙሉ ነው የሚሰጡሽ። እሱ እንዳለ ትጠጪዋለሽ በአንዴ እና ያስወጣሻል። በቃ ወደ ላይ ነው የሚያርግሽ። ሁለቱም አሮኩና ከዛ ከሳምንት በላይ ሆነን ወደ ዶክተር የሳውዲ ሆስፒታል ተመለስን። የሳውዲ ዶክተር ማለት ነው። ተመልሰን በስሜን ጠራኝ። ገባው መርመራውን እንደገና ደም ወሰደ። አሁን የጉበት ብቻ ነው የሚያስፈልጋቸው፣ ሙሉ መርመራ አይደለም። አሁን የጉበቴን የሚያስፈልጋቸው ደም ወሰዱና ከዛ ውጤቱ ከ2 ቀን በኋላ ነው ያለኝና እሺ አልኩት። እናቴን ደውዬ ዱዓና አስደርጌ እናቴን በሰላትሽን እንዳትረሽኝ ብዬ አያቴም በበትሄድበት ቤተክርስቲያን ጸሎት አድርግልኝ ብዬ ምናምን ዱዓ ተደረገልኝ ምናምን። በ2 ቀኔን ሆስፒታልን ሄጄን ውጤቴ ላመጣ ጉቡ አለን ማለት ነው።
እኔና ጌትነት ገባን፣ ቁጭ አልን። እየተንቀጠቀጥኩ ነው። አሁን ምንድን ነው የሚለኝ የሰው የዶክተር ብዬ አየ እንደዚህ ጎንበስ ብሎ ነበር። ኢንቨሎቡን እየከፈተ ነበርና ከፍቶ ምናምን ወደ ላይ እንደዚህ ብሎ አይኑን ወደ እኔ አየና ስማይል ሰጠኝ። እንዴ በሰላም ነው አልኩት። ኮንግራቱሌሽንስ ምንም የለሽም ሄለን አለኝ። እንዴት እንዳረግሽ እኔ አላቅም፣ ግን ኮንግራቱሌሽን ንጹህ ወጣ ጉበትሽ አለኝ። አለቆስኩ ብዬ ያለቆስኩት መሬት ፌንት ነው የወጣሁት። በጣም ቀዘቀዘ ሰውነቴ። ይቺ ወረቀትን ግፍ አድርጌ የምትታየኝ እናቴ ነው። እናቴን ያቀፍኩት ነው የመሰለኝ እዛ ጊዜ። ጌትነት አልኩት ምንም የለሽም፣ በቃ ኮንግራቱሌሽን ሄሌ መሄድ ትችያለሽ፣ ኤምባሲን ስጫቸው፣ ይሄ ሳውዲ ኤምባሲ አለኝና እሺ ብዬ ጌትነትን እቅፍ አድርጌ ወረቀትን ይዤ የሮጥኩ ወደ ሳውዲ ኤምባሲ። በታክሲ ኮንትራት አድርገን ሄደን ኤምባሲውን ወረቀቱን አደረስን ማለት ነው። እናቴን ደወልኩላት። ወረቀቱ ሁሉ ሪዛልቱን ንጹህ ወጣ። ዱዓ ደረሰልኝ፣ ጸሎታችሁ ደረሰልኝ። የኡራኤልና የማርያም ጸበል በጣም ረዳኝ ምናምን ብዬ ከዛ ያለ ቃጤሚያን ገዝቼ ቡናን ገዝቼ ሽኮር ገዝቼ ወደ ጌትነት እናት ወደ ቤት ሄደን እሷን አስደሰትናት። እልልልልል አለት። ጎረቤት ተሰበሰበና ቡና አፍልታ ምናምን ጎረቤት ጠጣ፣ ሁላችን ጠጣን እየሳቅን። ጥሩ ምሽት አመሸን እዛ ጌትነት እናት ጋር። ከዛ ወደ ክፍላችን ገባን። ሳምንት ግንኙነት የለም፣ በደንብ ተገናኘን። በጣም ደስ አለን እነሱ። ኤኒዌይስ እሱም ደስ አለው። ከዛ እንደዛ ያልን ወረቀቴን ቪዛይን ፕሩፍ ሊመጣልኝ የጠበኩ ስንት ሳምንት እንደሆነ ወይም አይ ካን ሪሜምበር ኤግዛክትሊ ስንት ሳምንት እንደፈጀ ቪዛይን መጣ። ከጌትነት መለያየት ተጀመረ። እቃ የለኝም፣ ትንሽ ነገሮች ናችሁ። ጌትነት ማለቀሰ። በቃ በዚህ ሳምንት ልትሳፈር ነው ተብሎ ቲኬት የመጣልኝ፣ ቪዛይም ተሰጠኝ። ግን ጌትነት በጣም ትልቅ ድግስ አደረገልኝ ቤት ውስጥ፣ የጉድባይ ማለት ነው፣ የቻው የሰላምታ። ጎረቤትም ተሰብሰበ። ኤኒዌይ ሳውዲ ሄድኩ። ሸኙኝ በትልቅ ባዛርጎ፣ ይሄ ማክሮቦ የሚባል እናቱ እህቶቹ ምናምን ከኛ ጋር ኤርፖርት መጡ ከኔ ጋር ሰኙኝና ኤርፖርት ገባሁልሽ። ወደ ሳውዲ አረቢያ ገባው። ሳውዲ አረቢያ የገባሁት ደማም ኩበር ነበረ። እናቴ ከና ሙዓግብ ሰራተኛው ማለት ነው መጡና እናቴን በስንት ዓመት እናቴን አየዋት። ሁለተኛ ማረሳው ትንፋስ ያተነፈስኩት ደግሞ ደማም ኤርፖርት ነው። እናቴ እጭ ስገባ በጣም ነው ደስ ያለኝ። እቺ አንገቷ ውስጥ ገብቼ ነው ሽቷን ሽትት ያረኳት እዛ ጊዜ። ወይኔ ጌታዬን አለፈልኝ። እናቴን እጅ ገባው። ተቃቅፈን ተሳማመን። ከዛ ማዕግቡ መጣ። ማዕግቡን አይዞሽ አለኝ። ሻንጣ ትንሽ ሻንጣ ነው የነበረች እጄ ላይ ይዣት ገባው። እዛ መኪና ውስጥ ወደ ገስር ገባን። ገስር ገብቼ ገና እናቴ ነው ምሸታት፣ እጇን ነው እያልኩ የምሸተው። የህፃነቴ ስትመጣ ሽታ ስለማስታወስ፣ የአረብ ሰው ደግሞ ታውቂያለሽ የሚሸተው ዑድ በኩር ምናምን፣ እሱ ሁሉ ጭንቅላቴ ነው ሲሸታት። በቃ ህይወቴ ምልስ አለችልኝ እናቴ ጋር። ገባን ክፍሏ። አልጋለኝ የራሴ አልተኛም። ቤ ከእሷ ጋር ነው ምተኛው። ቅፍ አርጊያት ነው እናቴ ምተኛ። ከዛ በጠዋቱ ሲነጋ አሚሯ መጣችና አሚሯ ምናለች፣ ሄለን ከሰራተኞቹ መለየት አለባት አለች። 3 ቀን ይለይሻሉ። ሪያድ ውስጥ ከሀገር ስትመጪ ምርመራ ይደረግልሻል። የሚተላለፍ በሽታ እንዳይኖር ከሌላ ብዙ ሰው አትቀላቀይም። 3 ቀን ለዩኝ፣ ለአንድ ክፍል ለዩኝ ብቻዬ። ምግብ ይመጣልኛል ሁሉ ነገር። ከዛ እናቴ በጣም ስለሚወዷት እሷን አይለዩዋትም ማለት ነው። ትመጣለች፣ ከኔ ጋር ትቀመጣለች። ሆስፒታልም እሷና ማዕግብ ሲባል ታውቂያለሽ? እኔ በአማርኛ ስለማላውቀው ነው። ማዕግብ ምን ማለት ነው? ሰራተኛ የንጉስ ቤቶች አገልጋይ ተላላኪ ምናምን ነው። አው ኤቭሪቲንግ ፕሮሰስ እንዳለ ፓስፖርት የሰራው መንዱብ ነው የምትሉት እናንተ። በሳውዲ ማዕግብ ነው። አው ኦኬ መንዱብ። እናትሽ የንጉሶች ቤት ነው አይደል የምትሰራው? አው ስቲል አው እሺ። አሁን ማዕግቡ መጣና እናቴና እሱ ወደ ሆስፒታል ሊወስድኝ መርመራ ሊደረግልኝ። አሁን እናቴ ስለ ጉበቴም ታውቃለች። ኦኬ
አሁን ሳዑዲ ምን አለ ሙሉ ነው የምትሸፈኒው። ሳዑዲ አረቢያ ሙሉ እጅሽም ፊትሽም ምንሽም ነው የምትሸፈኒው። ኦኬ ማነሽ ማና ያቆም። እኔና እናቴ ደግሞ አንድ አይነት መልክ አለ። የሚገርምሽ የአይናችን ቅርጽ ማለት ነው። ከዛ እናቴ ምን ትለኛለች? ማዕገቡ ምንም ትግርኛ አይሰማም። እናቴ ትለኛለች ወይኔ ንጹህ ነሽ ተበልሻል፣ ግን ፈርቻለሁ ውስጤን። እነዚህ ደግሞ ወስደው ከወጣሽ እዚህ መልሱሻል እኮ አለችኝ። እንደ ንጹህ አይደለም እንደ እሱም መብለሻል እኮ አምንሻለሁ፣ ግን ፈራው ምን እንደሆንኩ። እዚህ የነሱ ቴክኖሎጂ በጣም የሰለጠነ ከኛ ይሻላል ከኛ ሀገር እና ዝም በይ ሄለን ሲባል እኔ የምገባው አለችኝ እናቴ። ይሄ ሀሳብ ጭራሽ አልመጣልኝም። ወይኔ ኦኬ ማዘር አልኳት። እርግጠኛ ነሽ? ማን ያቀ በዚህ ተሸፋፍነ ማንም አያቀንም። ሄለን ሲሉ እኔ ነኝ የምገባው አለችኝ። እኔ ደም ሰጣለሁ አለችኝ። ኦኬ አልኳት። እና ቁመታችን ደግሞ አንድ ነው። የሚገርምሽ ቁመታችን ግን ቁመት ምናምን አያውቁም ዶክተሮቹ። የት ያውቁናል? እንደዚህ ነው የምትለብሱት አይደል? ኒቃብ ንቃብ። እንደዛ ከሆነ አይታወቅም። በቃ ሄለን ብሎ ሲጠሩ ገባች። እኔም ደግሞ በሩ ጋር ቆምኩ ማለት ነው። ደም ሳቡላት አንድ 4 ምናምን ወሰዱ። ከዛ ወሰዱና ሂጂ ቁጭ በይ ያሏትና መጣን ቁጭ አልን አብረን። በቃ ከዛ ሌላ ተሐሊል ገባ። የፀጉር የቆዳ የምናምን ምናምን እኔ ነኝ ያረኩት ማለት ነው። ከዛ የደሙ ከስንት ቀን በኋላ ውጤት ወደ አሚሯ ነው የሚላከው ተብሎ ጨረሽን። ወደ ቤት ገባን። ከስንት ቀን በኋላ ኤቭሪቲንግ ፕሮሰሱ ንጹህ ወጣ። ደሜን የእናቴ ነው። ኤቭሪቲንግ ኢዝ ጉድ። በቃ ስንት ዓመት እዛ ገስር ሰራው። ታሪኩ ረጅም ነው። ገስር ሰርቼ አሁን ገስር ማለት ቤተ መንግስት ነው አይደል? ገስር ማለት የፓላስ የአሚሮቹ በአረበኛ በሳዑዲ ገስር ነው ፓላስ። ፓላስ ኦኬ። እኮ በአማርኛ ቤተ መንግስት ማለት ነው። አሰር በአረብኛ። እሺ ስንት ዓመት ሰራሽ ከእናትሽ ከዛ ቤት? ኦኬ ከእናቴ አሁን እዛ ቤት 2 ዓመት ነው የሰራሁት። የ16 ነበርኩ፣ ወደ 17 ልገባ ነው አሁን። አሚሯ በጣም አዘነችልኝ፣ ህፃን ስለሆንኩ በጣም አዘነች። እና ለእናቴ በጣም ስለማያክብሯት ቤቢ ሲተር ናት እናቴ። ናኒ የሀውስ ናኒ ናት። ሁሉም ልጆች እሷ ነው ያሳደገችው። እች ልጅሽን በጣም ህፃን ናት፣ ምን ትፈልጋለች አለቻቸው። ጠይቋት ለእናቴ። እነሷም ፍላጎትማ ጠይቋት፣ እኔ አላቅም። እዚህ መምጣቷ በጣም ደስተኛ ነን አለች። ከዛ አሚራ ማሃ ጠራችኝ፣ ክፍሏን አስገብታ ሄለን አለችኝ 2 ዓመት ሰርተሻል ከኛ ጋር እዚህ በጣም ጎበዝ ነሽ አለችኝ። ስትላኪ ፈጣነሽ፣ ኤቭሪቲንግ ፈጣነሽ፣ ግን ፍሪደም መስጠት ፈልጋለሁ እኔ ላንቺ። ምን ትፈልጋለሽ አለችኝ። እኔማ አይዶን ነው አልኳት። ፍሪ መሆን ነው የምፈልገው፣ ግን ፍሪ ደግሞ ማንጋ ነው የምሆነው። ምን ማለትሽ ነው ፍሪ አለችኝ። ማለቴ በራሴን ወጥቼ ህይወቴን መለወጥ ፈልጋለሁ። ሰው ቤት ከምሰራ ኤክስፕሎር ማድረግ ፈልጋለሁ። እዚህ ፍሪ ሆኜ ቢዝነስ ከሆነ ምናምን ምናምን እንደዚህ። ኦኬ እናትሽ እህቶች አላት እኳ እናውቃለን። አውቃለሁ አልኳት። እነሱ ጋር ይቀበሉሻል አለችኝ። አይዶን ነው እናቴን መነጋገር ፈልጋለሁ አልኳት። በቃ እኔ ፍሪ ቪዛ አርግሻለሁ ችግር የለም አለችኝ። እነሱ ከተቀበሉሽ ፍሪ ቪዛ ሆነሽ የፈለግሽው ትሰሪያለሽ አለችኝ። ኦኬ አልኩት። እናቴን አማከርኳት። እናቴ ከዛ ለአንዷ እህቷን ነገረቻት። በጣም በደንብ የምትቀርባት ከ4ቱም አንድ ነበረች። 8 ልጅ ነው ያላት። ለእሷን ነገረቻት ማለት ነው። ለትንሽ ጊዜ ነው እንጂ ቤት ልካሬላ ትችላለሁ ችግር የለም፣ ግን ለትንሽ ጊዜ ሪያድ ትምጣና እናንተ ጋር ትግባ አለቻትና ችግር የለም ተብሎ ከዛ ኮንትራቴን 2 ዓመት ድፍን ሲገባ አለቀ። ኮንትራቴን ጨረሹ ማለት ነው። አሚሯን ኢቃማይን ሰጠችኝ፣ ሁሉ ነገር ሰጠችኝ። ጊፍትን በጣም ጊፍት ይሰጠኝ ነበር እዛ ቤት 2 ዓመት የሰራሁት። ማሻላ ወርቅና ጨርቅ ነው ያረጉን። ተመስገን እንሸላማለን ሲወልዱ ዒድ ሲመጣ ምናምን። ኤኒዌይ ይህንን ይዤ ወደ ሪያድ ገባሁልሽ። እናቴም ከኔ ጋር መጣች፣ ኢጃዛ አስፈቅዳ ከኔ ጋር ሄደች። ገባሁ እዛ ቤት አክስቴ ጋር ጥሩ ተቀበሉኝ። ከዛ በኋላ 2 3 4 ቀን እያልኩ ሳምንት ወር ሲሞላኝ ጠባያቸው እየተቀየረ፣ እኔ ክርስቲያን እነሱ ሙስሊም፣ እንደዛ ደግሞ እንደገና ተፈጠረ። ወይን እስላም ሁኚ ወይን ከዚህ ውጪ ለእኔ እና ልጆቻችን አንቺ አትሰግዲ ምናት ከነሱ መቀላቀል ከበደን። እኛ
እኔም እኔ እንዳልኩሽ ሰው ማስቀየም አልወድም። ውስጤን ይዤ ነው ዝም ብለው ኦኬ ሶሪ አልኳቸው ነው። ሶሪ አይደለም እኛ ወይን ትወጫለሽ ወይን ደግሞ አስልመሽ እንደነሱ ትሰግጃለሽ ትያለሽ። እናቴን ስነግራት እኔ ብሽጭሽ ውስጥኝ በጣም እያልኩ ነው አልኳት። እናቴ ወይኔ ልጄ ምን ላድርግሽ አሁን ደግሞ እዚህ አምጥቼ ደግሞ እንደዚህ ነው አለች። እና እናቴ ከዛ ሪያድ ደግሞ ምን ችግር አለ ቤት ለክራይ ልትካረይ ወንድ ነው የሚልልሽ በዛ ጊዜ ወይም ባል ወይም አባት ምናምን መሆን አለበት። ግን አሉ ደግሞ ሌሎቹ ብር ትሰጫቸዋለሽ በሚስታቸው ካርድ ይካሪልሻል በየወሩ እነሱ ትከፍያለሽ ማለት ነው። ከዛ እንደዛ ሰው አገኘን ማለት ነው። ትንሽ የቤት ተካሪተን እዛ ገባው ከና አክስቴ ጋር ወጣውና ከዛ እናቴ በጣም ተቀየመች። አሁን በጣም ቂም ተያዛት ከነሱ ጋር በጣም አባሳጩኝ። እዛ ስንት ወር ያልኩት ማለት ነው። ከዛ የእናቴ የእህቷ ልጆች እናቴ መስደብ ጀመሩ። ማይሏት ዲያር አንቲ በጣም መስደብ ጀመሩ። እናቴ በቴክስት ያርጉ አንቺና ልጅሽን እንደዚህ የክርስቲያን ትርፍራፌ ናችሁ እንድድድድ ማለት ጀመሩ። እናቴን ይህንን በጣም ተሰማትና ስቲል አሁን ድረስ ሰላም ትላቸዋለች። ግን በጣም ውስጧን ተጎድቷል በተሰደበችው ስድብ ማለት ነው። ከዛ እኔ አብሽር እናቴ አልኳት። እኔ አስኮራሻለሁ፣ አንድ ቀን እኮ አስኮራሻለሁ እናቴ። እኔ የት ስደርስ እነሱ እዛ ይቀራሉ አልኳት። አትበይ አልኳት። የእንባሽን አንድ ቀን በደስታ ነው የሚቀየረው አልኳት። እና እንደዚህ አልኩ ከእናቴ ጋር አብረን እየኖርን ከዛ አንዷ እናቴ አሁን ልጅ ነው የምታሳድጉ አላልኩሽም? ልጅ ነው የምታሳድጉ አላልኩሽም? አንዷ አደገች አሚሯ ማለት ነው። አድጋ አግብታ ሪያድ ገባች። ሪያድ ስትገባ አሁን የእናቴ መዳም እዛ ያለችው አሚሯ ለማዘር ምን አለቻት? ሄለን ልጅሽ ሪያድ ነው ያለችው፣ ልጄም አግብታ ሪያድ ነው ገብታ ያለችው። አሁን አንቺ ደማም ከምትቀሪ ከልጄ ጋር አብረሽ ሪያድ ሂጂ፣ ቅርብ ልትሆኚ ከሄለን ጋር ከልጅሽ አለቻት። ተስማሙና አው ጥሩ ነው አለቻትና እናቴ ጠቅላ ሪያድ ገባች። ከችኛዋ ምሽሪቷ ማለት ነው አሚሯ ገባች። ጥሩ ስራ እየሰራች እናቴም ቤቱን ገስሩን አዲስ ነው በጣም ቆንጆ ነው እዛ እየሰራች። ከዛ እናቴ ምን አለቻት ለልጇ ስራ ሆቴል የሆሊዴይ ኢን ሪያድ ሞስትሊ ሪያድ ያለ ሆሊዴይ ኢን የነሱ ነው። እናቴ አለቻት ሄለን እንግሊዘኛ ጎበዝ ናት፣ አረበኛም ትችላለች፣ ትግርኛም ትችላለች፣ አማርኛም ትንሽ አሁን የመኮረች ነው። እንደዚህ ትራንስሌት የሚያደርግ እንግዳ ሲመጣ ምናምን እዛ ሆቴል የሚገቡ ሰዎች አትፈልጉም? ቤት ሰው ከምትሰራ እንደዚህ ከምትሰራ ሆቴል ብታናግርላት፣ ሆቴል የእናንተ ሆቴል እንዲ አብሽር ያለቻት እና እዛ ለመክተቡ እንደውላ አሚሯን ደዋውላ ሄለን የምትባል ልጅ ልትመጣ ነው፣ አውቶማቲክሊ ስራ ስጧት እዛ ሆቴል ውስጥ አለቻቸው ማለት ነው። ደወሉልኝ፣ ቢሮ ደወሉልኝ። ሰላም አለይኩም ሄለን፣ አይዋ አህለን ወሰህለን። አሚሯ ደውላ ነበርና ስራ ሊሰጥሽ እዚህ ተቆጥረሻል። እኔ እንደነገጥኩ እንዴ ፋስት ነው እንዴ? ኦኬ እናቴ ነግራኛለች፣ ግን እንደዚህ እንደሚያልቅ አላወኩም። ለካ የራሳቸው ነው ሆቴሉ ሰዎቹ። ኦኬ አልኩትና ትግደሪ ትጂ ቡክራ አለኝ። አይዋ አጅ ቡክራ አልኩትና ለብሼት ዝንጥ ብዬ ሆቴልን ገባሁልሽ ስራ። እዛ ሪሰፕሽንስ ነበር። ወይኔ እዛ ሶሪ መሰጅ አይትቼ ነው ሶሪ። እዛ ሄድኩልሽ መናጀሩን ተቀበለኝ። እኔ አሁን ሪያድ በዛ ጊዜ ምን ነበረ ሴቶች ፊት ለፊት አይቀመጡም፣ በባክግራውንድ መሆን አለብሽ። ፊት ከፊት ያለው ሪሰፕሽኖቹ ወንዶች ናቸው ሪያድ። እኛ ደግሞ በኋላ በስልክ ብቻ ነው ኤቭሪቲንግ የምንለው የነበር። ጌስት ሪሌሽን ነው የሚሉት። ጌስት ሪሌሽን ማለት የሚመጣ ጌስት እንዴት መጣችሁ፣ በሰላም መጣችሁ፣ የጎደለ ነገር አለ ወይ የቀነሰ፣ ወይም ደግሞ ቼክ አውት ሲደርስ መድረሲያቸው አንድ ሰዓት ሲቀራቸው ታስታውሻቸው ኤክስቴንድ ታድርጋላችሁ ወይስ ትወጣላችሁ፣ ታክስ ላም እንደዛ ነበረ ስራ ማለት ነው ሞስትሊ። እንደዛ ብዙ አመት ሰራው እዛ። ከዛ አንድ ሀበሻ ተዋወቅኩልሽ። አንድ ሀበሻ ተዋውቄ የአዲስ አበባ ልጅ ናት። እንዴት እንደወደድኳት እንዴት በጣም ነው ያልና። ከዛ ተቀራረብን ማለት ትልቅ ናት፣ እንደ እናት የምታክል ናት እሷ።
እናቴ ነው ምላት እኔ ታወኳትና አዲስ አበባ ሰርግ ነበረ የአንድ ዘመዷ ይዛኝ ሄደች። አዲስ አበባን በስንት ዓመቴ መመለስ ፈልጋለሁ ብዬ ቫኬሽን ሄጄ ለአንድ ወር ሰርግ አሳልፈን በደንብ ከች ተዋውቀን በጣም ቆንጆ ሰርግ አሳልፈን ጌትነት ጋር ሄጄ ልፈልገው ስል ቤቱን ፈርሷል፣ ሰፈሩም ጠፍቷል። ደብዳቤ የሚልክልኝ ነበር፣ ከዛ አቁሟል። ከዛ የሆነ ልጅ ምን አለኝ፣ ጌትነት ጣሊያን ሀገር ገብቷል በባህር ምናምን አድርጎ እና ፋሚሊው ደግሞ ወጥቷል፣ ሌላ ሰፈር ተቀይሯል፣ የት እንደሆነ አናቅም፣ ሰፈሩ እንዳለ ስለፈረሰ ምናምን አሉኝ። በቃ ይሄንን ተስፋ ቆርጬ እችን ያታወቅኳት ሪያድ ውስጥ ልጅ እሷን ሰርግ አሳልፈን ሪያድ ተመለስን። ሪያድ ስንመለስ ስራዬን ገባው። እንደዛ ያልኩ እየቀጠልኩ እቺ ልጅ አሁን መጠጥ እንደምትወድ አውቃለሁ እኔ እንደምትጠጣ ማለት ነው። ሪያድ ውስጥ ደግሞ መጠጥ ኢስ ፎርቢድን ያስቀጣል በህግ ማለት ነው። እኔ አሁን ይሄ ምን 2013 በጣም ራብሻ ተፈጥሮ ነበር ሪያድ። በጣም ኃይለኛ ራብሻ፣ ይሄ እቃማ የሌላቸው ወረቀት የሌላቸው ግፋ ተጀምሯል ነበር፣ ኃይለኛ ግፋ። ብዙ ሀበሻ ሞቷል እዛ ጊዜም ራሱ 2013 መስጊድ ያሉ የሰገዱ ምናምን ሀበሾች ማለት ነው። አሁን እኔ ከአዲስ አበባ ነው የተመለስኩት። ልጅቷ ደግሞ ቀድማኝ መታለች፣ ከኔ ጋር የነበረችው ቀድማ መታለች አዲስ አበባ። እኔ ከሷ በኋላ ነው የመጣሁት። ከዛ እኔ ስመጣ ልጇን ማር ሰጥቶኛል፣ ማርና ቅቤ ምናምን ሰጥቶኛል። ኪሎ ስለበዛባት እኔን ይዤላት ሊሄድ ማለት ነው። ሪያድ ስመጣ 2013 ነበረ። ሶሪ ሳልነግርሽ፣ ኤኒዌይ ሳልነግርሽ ትንሽ ወደ ኋላ ልመለስ። ሆቴል እየሰራው ኦልሬዲ አንድ አሜሪካዊ ተዋውቅ ያለው ሆቴል ውስጥ